አንድ ሰው ባይገረዝ አይድንም ወይ? ባይገረዝ ይድናል፣ ግን የራሱ ዲስአድቫንቴጅ። አሁን እኔ የራሴን ሀሳብ ልንገርህና ለሌሎቹ ደግሞ አድቫንቴጅ ልስጥ። ይቅርታ ቀረበሽ። እሺ ችግር የለም። ግን አንተ ምንድነው የተጠቀምከው? በመገረዝ ምንድነው ያተረፍከው እኮ ብዬ እየጠየቅኩ ነው። እኔ አሁን ነገርኩ ከብዙ ነገር መልካም ከመጽሐፍ ቅዱስም ሲታይ ትክክለኛ ነው። ከስጋዊም ጥቅሙ መገረዙ ትክክለኛ ነው፣ ተጠቅመናል። ስለዚህ ሌሎችም ይሄን መልካም የሆነውን አሁን ወደ ክርስቶስ እንደምንጠራ ወንጌል እንደሚባለው ይሄም ደግሞ መልካም ነገር ስለሆነ ይህን ያደረጉ ሰዎች ብዙ አድቫንቴጅ አላቸው። ከመጽሐፍ ቅዱስ አንጻርም ትክክለኛ መንገድ ላይ ነው፣ ራይት ፓዝ የምንለው ነው። ከስጋዊም አንጻርም እኮ ተው ግዴ። እሺ በቃ አንድ ሰው ባይገረዝ አልፈልግም እኔ መገረዝ አልፈልግም ቢል የእግዚአብሔር መንግስት ይወርሳል? ይወርሳል። ያ ነገር እኮ ቅድም ምን አልክ? እኛ መገረዛችንን እግዚአብሔር የሚፈልገው መታዘዛችንን ለማረጋገጥ ነው አላልክም እንዴ? ልክ ነው። መታዘዛችንን ለማረጋገጥ ነው። እግዚአብሔርን የማይታዘዙ ሰዎች ታዲያ የእግዚአብሔርን መንግስት ይወርሳሉ እንዴ? ይሄ ስጋው ላይ ነው አይጎዳው። ነፍሱ እኮ ለክርስቶስ ካስገዛ ቃሉን ከጠበቀ አሁን እኮ ስጋው ላይ እኮ ነው እያወራን ያለ። ሌላ ኃጢአት በስጋ አይደለም የሚሰራው። ልክ ነው ሶፊ፣ ገብቶኛል። ግን እግዚአብሔር አሁን እንዲገረዝ ያ ሰው ነገረው፣ በክርስቶስ ያምናል። እንዲገረዝ በወንድሞች መከረው፣ አልገረዝም አለ። የሚመጣውን ፔን ይቀበላል ያ ሰው ማለት ነው። መዳኑ በጭንቅ ይሆንበታል። በሚኖርበትም ጊዜ ለሜሬጅ አሁን ለጋብቻም ከሶሳይታል ቫሊዩ ምን ያደርገዋል? ለጋብቻ ምንድን ነው የሚያደርገው ነገር? ብዙ ነገር ይሄ ነው። አሁን ሶፊ ተፈታተንከኝ። ለምን ነው ተፈታተን? ምን ያደርገዋል ነው ያልኩህ እኮ ጥያቄ ነው። ልክ ነህ ወንድም፣ ልክ ነህ። ከጋብቻም አንጻር አይመችም፣ ለሴክሹዋል እንትንም አይመችም። ግልጽ እኮ ነው ሶፊ። ይሄ ነገር ራሱን እየጎዳ ነው። ግን ይሄ ሰው በክርስቶስ ጠንካራነት ያለው እንደዚህ እናድርግ። አብዛኛው ነጮቹ ለምሳሌ በመገረዝ አያምኑም፣ አይገረዙም። ያው ነው አሁን ያለው ነገር ይደርስባቸዋል ማለት ነው። ምን አሁን ያለው የስጋዊ ፔኑ ያለው ነገር እነሱ እንደ ካልቸርም ተቀብሎት ከሆነ ባለው የጋብቻ ህይወታቸው ባለው የህይወታዊ ግንኙነታቸው አንዳንድ ነገር ከጽዳት አንጻር ከብዙ አንጻር ይሄ ባህሪያዊ ከወንድ ባህሪያዊ አንጻር ብዙ ችግር ይደርስባቸዋል፣ ያን ሸለፈት ባለማስወገዳቸው ማለት ነው። ስለዚህ ያንን እንትን ብለው በክርስቶስ ግን የዳኑት ልባቸው በክርስቶስ ስላመኑ ስለዳኑ እግዚአብሔርን መንግስት ከመውረስ አያግዳቸውም ያን ነገር። እሺ እስቲ ኮፒ ሊንክ ሼር አድርጉት። ምንድነው ሰሞኑን ላይቭ ስላልገባው ትንሽ ኔትወርክ ጥሩ አይደለም፣ በደንብ ነፃነትን እንድናወራበት እስቲ ኮፒ ሊንክ ታፕታፕ ሼር አድርጉት። እኔ ጋር ሞዴሬተርም የለም እንደዚህ የሚልም የሚጠይቅም ሰው ስለሌለ ሁሉም ሰው ቁጭ ብሎ ማየት ብቻ ነው። እና አንዳንዴ ይመቻችሁ። እሺ ያው እኔ እንደሌላው ሰው እንደዛ አርጉ እንግዲህ ስለማልል ምን ሆናችሁ እንደሆነ አላቀብሽ። እኔ እስከዚህ አንጻር እስቲ የእግዚአብሔር ሰው ምን ትላለህ? መነጋ የእግዚአብሔር ሰው መንጌ ብለህ ጥራኝ፣ ችግር የለውም። የተሳሳተ ፊደልም ካለ እናስተካክላለን። ሶፊ ሰላም ብያለሁ። እዚህ ጋ ነው የሚለው መነጋ መንጋ ነው የሚለው። ልክ ነህ። መነጋ ስህተት ነው፣ ስህተት ነው። ሰላም ነው። እኔ አክቹዋሊ ለሰላምታ ነው የገባሁት፣ ግን ርዕሳችሁ በጣም ሰፊ ነው፣ ጫፉ የሚያዝ አይደለም። ግን ስለ ግርዛት አንድ ጥያቄ ብቻ እንትን ልጠይቅህ፣ እኔ ራሴ ጠይቅህ፣ ከዛ በፍቅር ታስወርደኛለህ። ወንድ ልጆች አሉ ሶፊ? አንድ ጥያቄ ልጠይቅህ፣ ከዛ በፍቅር ታስወርደኛለህ ብለሃል። ወንድ ልጆች አሉ ወይ ብለህ ጠይቀኛል፣ በፍቅር አስወርጃለሁ ማለት ነው። ያልከኝን ነው ያደረኩት። ያው እኔ ሰው የሚለኝን ነገር እኔ ስለማድረግ ነው። አርግ ያልከኝን ራስን ያልከኝን አርግ ያለ ወዳጅ። ስለዚህ ሀሳብን ነው የሞላውልህ ማለት ነው። እሺ ስለዚህ አሮን ዲ እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? አለን። እንዴት ነህ? ተገርዘሃል? አዎ። ለምን?
አንደኛው ነው ያው እኔ አንድ ሰው የሚገረዘው በራሱ ፍቃድ አይደለም። በልጅነቴ ነው የተገረዝኩት። ስለዚህ በራስ ፍቃድ አይደለም በመጀመሪያ እና ትንሽ ስናወራ መጽሐፍ ቅዱሳዊ ብናደርግ አሪፍ ነው ብዬ ነው። ታዲያ መገረዝ መጽሐፍ ቅዱሳዊ አይደለም እንዴ? ናው ግን አሁን ስወራ ትንሽ አሁን በብሉይ ኪዳን እንዴት ነው በአዲስ ኪዳን እንዴት ነው መባል አለበት ትንሽ። እሺ አንተ ለምን ተገረዝክ ነው አሁን ጥያቄው። እሺ እኔ ሲገረዝ ሲጀምር በራስ ፍቃድ አይደለም፣ በልጅነቴ ነው የተገረዝኩት። ስለዚህ ስትጠየቅ ተገርዘሃል ወይ ስትባል አስገርዘውኝ ነው እንጂ እኔ አላቅም ነው ማለት ያለብን። ተገርዣለሁ ለምን አልክ? የተገረዝኩትን ነው የተናገርኩት እንጂ አልተገረዝኩም ልበል? እሺ ሶፊ እንዴ አሮን፣ እሺ ባትገረዝ ምን ትሆን ነበረ? ምንም አልሆንም። በራሴ መዳንንም አላጣም። በመንፈሳዊ ነገር ላይ የሚያጋጥመኝ አንድም ነገር የለም ሲጀመር ስላልተገረዝኩኝ ባልገረዝ ኖሮ። ስለዚህ አንደኛው ነው በሮሜ መልእክት ላይ ያ ሐሳብ ነው በትክክል የሚያሳየውና አንድም ሁለትም ሶስትም ጳውሎስ ሲያወራ ስለዛ ነገር ነበር የሚያወራው እና በዛ ላይ በምዕራፍ አይ ቲንክ 4 አካባቢ ላይ አብርሃምን እንደ ምሳሌነት ያቀርባል። አብርሃም ሳይገረዝ ነው ያመነው። ስለዚህ አብርሃም አምኖ ነው የዳነው። ስለዚህ የአብርሃም መገረዝ ለድነቱ ምንም እንዳልሆነ ይናገራል የሮሜ ጸሐፊው። ኦኬ አግብተሃል አንተ አሮን? አግብተሃል? አላገባም። ኦኬ እሺ ስታገባ ስትወልድ ወንድ ልጅ ስትወልድ ታስገርዛለህ ወይስ ትተወዋለህ? አስገርዛለሁ። እንዴ አንተ እኔ ሳላቅ ነው ቤተሰቦች ያስገረዙኛል አልክም እንዴ? አንተስ ለምን ልጅህን ሳቅ ታስገርዘዋለህ? እሱ በእርግጥ እኔ የራስን ሳላውቅ ነው የተገረዝኩት እና አሁን እኔም አስገርዘው በመጀመሪያ ልጄ ታሬ እንዳለም ያው በሴክሹዋል ወቅትም እንዳይቸገር ደግሞ ለኛ የተሰጠ ትዕዛዝም ስለሆነ ነው። ችግር የለም። እንዳይቸገር ማለት በምን አወቅ እንደሚቸገር? ያው እሱን ከአባቶቻችን እንሰማለን። ምን አሉ አባቶችን ምን አሉ? በዛ ኬዝ ላይ አሁን በሴክሹዋል ወቅት ላይ የሚቸገሩ ሰዎች አሉ። ኦልሬዲ ነገር አለ። እንዴት ነው የሚቸገሩት? ንገረን እስቲ። እሱን አሁን እንዲህ ብዬ በማህበራዊ ሚዲያ ላይ መናገር አልችልም። አንተ አይደል እንደ ያመጣኸው ነገሩን አንቺ ታመጪው አንቺ ታሮጪው አሉ እንደ አንተ አይደል እንደ ችግር ያመጣል ያልከው? ፓስተር ስማ፣ አሁን ለምሳሌ እሱን ጥያቄን ወደ ራሲ ለምሳሌ ለመመለስ ያስብ። ለምን ወደ ታመጣል? የጠየቀውን ጥያቄ መልስ። ከዛ ጎግል አርግ ከፈለክ ዓለም ላይ ምን ያህል ሰዎች ተገርዘዋል የሚለውን ሩቅ ምስራቅ ያሉ፣ ሰሜን አሜሪካ ላይ ያሉ፣ ደቡብ አሜሪካ ያሉት፣ አውሮፓ ላይ ያሉት ሰዎች ኢቭን አፍሪካ ውስጥ ብዙዎች እንዳልተገረዙ ጥናቶች ያወራሉ። እሺ ስለዚህ ምን ትላለህ ለዚህ? አንተ ደግሞ አይመችም እያልክ ነው። ይኸው እነሱ እየበዙ እየተባዙ ነው። ታዲያ ካልተመቸ እንዴት ተባዙ? ብቻ ስለነሱ ብዙም ባላውቅም እኔ አሁን ግርዛትን ከመዳና ከእንትን ጋር አያይዤ ነው እያወራሁ ያለሁት እና እሱን በዛ መልክ ብንረዳ ብዬ ነው እያወራሁ ያለሁት። የአይሁድ ሰዎች እንዴት ነው የተገረዙት? ስለዚህ ታዲያ የብሉይ ኪዳን ሰዎች ለምንድን ነው የተገረዙት? ለምንድን ነው ደግሞ እሱን ትእዛዝን የጠበቁት ነው? ከዛ በኋላ ለአዲስ ኪዳን ደግሞ ምን ይጠቅማል? ለምንድን ነው የምንገረዘው የምለውን ሀሳብን ነው እኔ እያስቀመጥኩ ያለው ሰውዬ። እሺ ለአዲስ ኪዳን ምን ይጠቅመናል መገረዝ? አይሽ እሱን እመጣለሁ። አሁን በብሉይ ኪዳን ላይ ለመዳን ብሎ ነው ሰዎች የሚገረዙት። እሺ እሱን እናምናለን። እግዚአብሔር የሰጠው ትእዛዝ ነው በመጀመሪያ። ስለዚህ ያልተገረዙ ሰዎች አይድኑም።
አይደለም እንደ እኔ እኮ ወይ የኔ ጆሮ ነው እንደ ችግር ያለበት። አሁን ራስህ በአዲስ ኪዳን ሰዎች የሚገረዙት ለመዳን ብለው ነው አላልክም? እንደ አሁን አዎ እኮ ብያለሁ። ለመዳን ብሎ ነው ትእዛዙን የሚጠብቁት። ከ613 ህጎች መካከል አንዱ ነው እሱ ትእዛዝ። ስለዚህ ለመዳን ብሎ ነው የሚሰሩት። ነገር ግን አሁን በአዲስ ኪዳን ስናወራ ጳውሎስ ራሱ ብዙ እንትኖችን አስቀምጧል፣ መስፈርቶችን በመገረዝ ላይ የሚገኝ ድነት እንደሌለ አስቀምጧል። በመገረዝ ላይ የምናገኘው ድነት እንደሌለ መጀመሪያ አስቀምጧል። አንተን እናጣራ። ስነ መለኮት በመጀመሪያ ለአይሁድ ነው የተጻፈው፣ እሺ ለእስራኤላውያን። እሺ ኦልሬዲ እሺ፣ ሁለት ቀጥል። ሶስተኛ እዛ ውጭ ወደት ሊቀጥ ለሁለቱን ለአሕዛብና ለአይሁድ የተጻፈው መጽሐፍ ቅዱስ። ኦኬ። የት ስነ መለኮት ትምህርት ቤት ነው የተማርከው? ማለት የት ነው ትምህርት ቤቱ እንደዚህ ብሎ ያስተማረ? ሁለት ናቸው። ታውቃለህ? መጽሐፍ ቅዱስ ለሁለቱን የተጻፈው አንድ ለአይሁድ አንድ ለእስራኤል ብለሃል። የት ነው? ወላይታን ተማርከው? ኦኬ እሺ፣ አልፈሃለሁ፣ ችግር የለም። እሺ፣ ያው ሩቅ ስለሆነ ማለት ነው። እሺ፣ በአገልግሎት ውስጥ ነው ያለው አሁን አሮን? ኦኬ። እስቲ የክርስቶስ ኢየሱስ ባህሪያቶች ስንት ናቸው? ማለት ብዙ ባህሪያት አሉ። ለምሳሌ ለክርስቶስ ያሉ ባህሪያት እስቲ አንድ ቀጥል። እሺ፣ ከምታውቃቸው ሁሉን ቻይነት፣ ሁሉን ቻይነት፣ ቦታ መገኘት፣ ሁሉም ቦታ መገኘት፣ በቃ የመሳሰሉ አሉ። የመሳሰሉ ምንድን ናቸው? ማለት ዘላለማዊነት ራሱን የቻለ ባህሪ ነው። እሺ፣ ከዛ ያው ብዙዎች አሉ በእርግጥ እና አሁን ባላስተዋስም እኮ ታዲያ ሁሉንም የተማርከው ነው እንደማታስታውሰው? በምሳሌነት ተናግሬ ያለው እኮ ሶፊ። እሺ ጥሩ። እንግዲህ አገልጋይ ነኝ ብለሃል፣ ስነ መለኮት ተምሬያለሁ ብለሃል። እስቲ ስለ ሶላዎቹ እናምጣና አምስቱን ሶላዎች ንገረኝ እስቲ። እሺ፣ በመጽሐፍ ቅዱስ ብቻ አንድ፣ በጸጋ ብቻ ሁለት፣ በክርስቶስ ብቻ ሶስት። በቃ ችግር የለውም። ሶስት ከጠራ ራሱ በቂ ነው። ችግር የለም፣ አትገደድም። ኦኬ፣ በጣም አሪፍ መተናል። በቴዎሎጂ ምን ዲፓርትመንት ውስጥ ነው የተማርከው? ምንድን ነው ያጠናኸው? እኔ በእንግሊዝኛ ዘርፍ ነው ያጠናሁት እና በዛ ነው ያጠናሁት። በእንግሊዝኛ? አዎ፣ ቴዎሎጂ እኮ ምንድን ነው ያጠናኸው? ሄድክ? በእንግሊዝኛ ነው። ምን ዲፓርትመንት ነው? ምንድን ነው የተማርከው ስለው በእንግሊዝኛ አለኝ። ምን አይነት እንደ እሺ፣ ይመች በቃ እኔ ከአንተ ጋር አንነጋገርም። ችግር የለውም። መስፍኔ ጤና ይስጥልን። እንኳን ደህና መጣ ከረጅም ጊዜ በኋላ። መስፍኔ ወዳጄ እንዴት ነህ? እንዴት አለ? ሶፊዬ እንዴት አመሸህ? እንዴት ነው? ሁሉ ሰላም ነው? ጌታ ይመስገን። ያው ሚዲያው ራሱ አስጠልቶ የነበረ አንተ ጠፍተህ እግዚአብሔርን በጣም ደብሮ የነበረ ማርያምን ሁሉ ሰው በተኛበት ነው ማወራ። ይመች። ለማንኛውም
ኦኬ እሺ መስፍኔ ሌላ ሰው ጠይቅ። እሺ ችግር የለውም። በቃ እሺ እኔ መስፍኔ ዲያቆን ኢሳያስ ይላል። ዲያቆን ኢሳያስ እንዴት አለ? እንዴት አመሸ? እግዚአብሔር ይመስገን። ሶፊዬ እንዴት ነው? ሰላም ነው ወዳጄ። ከየት ነው ዲያቆን ኢሳያስ? እኔ አዲስ አበባ። አዲስ አበባ ዲያቆን ነህ በትክክል? አዎ። ምን ነው? አይ ጥያቄ ነው። ዲያቆን ዲኤን ሲል ገምቼ ነው ዲያቆን ብዬ እንጂ ሌላም ሊሆን ይችላል። አዎ ነኝ ሶፊዬ። ኦኬ ዛሬ እንግዲህ ሮብ ነው አይደለ? እስቲ ከሮብ ውዳሴ ማርያም እስቲ ትንሽ በልልኝ። ግዴታ ነው ሶፊዬ። እንዴ አሁን ዲያቆነኛ አላልክም እንዴ? አይ አሁን የሚደገምበት ሰዓት አይደለም። ጫጫታ ላይ ነኝ ብዬ ቤት ስለሆንኩኝ ነው እንጂ ማዘርም ጫጫታ ላይ ሆኜ ነው ቤት ስለሆንኩ ነው። አዎ ሶፊዬ ከይቅርታ ጋር ብታልፈኝ ጥሩ ነው። ካላመንከኝ ደግሞ ይኸው እያሳየው ነው እኮ። ችግር የለም ልለፍህ። አየው አየህ። አይ አየሁኝና ችግር የለም። እሺ ችግር የለም። ችግር የለም። ማን ነው በድቁና የሾመ? ከማን ነው? ፓትርያርኩ ማን ነበሩ? በእኔ ጊዜ ነው። አንተ ስትሾም በድቁና ከማን እጅ ነው ድቁናውን የተቀበልከው? የኔ ሞተዋል። ብፁዕ አቡነ መልከ ጸዲቅ ይባላሉ። ቀዳማይ ነበሩ፣ ሞተዋል። እንደ የሞቱ መርጣ ነው እንደ እንዳትጠየቅ እንደዛ የምትለው? ኖ ፓትሪያርክ አይደለም የሚሰጥ እኮ ከነሱ። አሁን ብፁዕ አቡነ ማትያስ አይደለ ያሉት? ከሱ ቀጥሎ አሁን ብፁዕ አቡነ ሪያቆስ ብዙ ጳጳሶች አሉ አይደለ? በዛ ጊዜ የነበሩት ብፁዕ አቡነ ጳውሎስ ነበሩ። ግን ክህነት የሰጡኝ ደግሞ ብፁዕ አቡነ መልከ ጸዲቅ ናቸው። እሳቸው ደግሞ የሰው ልጅ እኔም አንተም እንሞታለን አይደለ? እሳቸው አርፈዋል ነው አባባሌ። ተግባብተናል ሶፊ? እኔ ከሁሉም ሰው ጋር እኮ ነው የምግባባው። እኔ የማልግባባው ሰው እኮ አይ የሞቱት እንዴት ይሰጠዋል ስትለኝ፣ ያው ክህነት ከሰጡኝ በኋላ በ3 ዓመታቸው ሞቱ። እኔ ክህነት ከተቀበልኩበት በ3 ዓመት እሳቸው አረፉ። ያው ታውቃለህ ታሪካቸው። የሮብ ውዳሴ ማርያም ግን ከዚህ ከምናወራው ይበልጥ ይጨዋል። አይ ልመልስለት ብዬ ነው። ማን ነው የሰጠ ሲለኝ መመለስ አለብኝ። እሺ መልካም። ለምን መሰለ ፕሮፋይል እየቀያየሩ ያልሆኑትን ነኝ እያሉ ፓስተር ሳይሆኑ ፓስተር ነኝ፣ ነብይ ሳይሆኑ ነብይ ነኝ፣ የፕሮቴስታንትን ማሊያ ለብሰው ለኦርቶዶክስ የሚጫወቱ የኦርቶዶክስን ለብሰው ለፕሮቴስታንት የሚጫወቱ የተለያዩ ሰዎች ስለሚገጥሙኝ ለዛ ነው የጠየኩ። ዲያቆን እንግዲህ አንድ ዲያቆን ተብሎ ክህነት ሲሰጠው የመጨረሻው ቀን የሚቀድሰው ቅዳሴ ወይም የሚለው ነገር ምንድን ነው? ማለት የመጨረሻው ቀን ማለት ሲመረቅ ነው ክህነቱ የተሰጠው ቀን። ኦኬ የምትጠየቀው ጥያቄ አሁን ለምሳሌ የደረስክበት አሁን አንቀጸ ብርሃን ጨርሰሃል ትባላለህ፣ ትጠየቃለህ። ከጨረስክ አዎ ጨርሻለሁ ትላለህ። አንቀጸ ብርሃንን ካልጨረስክ ክህነት አይሰጥም። ከነዛ ውስጥ ግን ጸሎተ ሃይማኖት አለ፣ አቡነ ዘበሰማያት አለ፣ በሰላመ ቅዱስ ገብርኤል መልአክ አለ፣ ተፈስዮ ቤተልሔም አለ። ያው የምትጠየቀውን ጥያቄ ያው እንደ ጳጳሱ ነው፣ የቱን እንደሚጠይቅ አታውቅም። ጥያቄ የምትጠይ ብዙ ሰው ስለሆነ በሰዓቱ የሚቀበለው ክህነት ለምሳሌ 1000 ተማሪም ሊሆን ይችላል። ከዛ ውስጥ የምትጠየቀው እያንዳንዱ ሁሉንም አይጠየቅም፣ ሰዓት አይኖረውም። እና ወይ ጸሎት ሃይማኖት ነው የምትጠየቀው፣ ወይ ደግሞ በሰላመ ቅዱስ ገብርኤል መልአክ ሊሆን ይችላል፣ ወይ ደግሞ አንቀጸ ብርሃንም ሊሆን ይችላል፣ ውዳሴ ማርያምም ሊሆን ይችላል፣ መልካ ማርያምም መልካ ኢየሱስም ሊሆን ይችላል። እሱ እንደ ጳጳሱ ነው እንጂ ኦብቪየስሊ እንደዚህ አንተ አውቀው አይደለም የምትሄደው። ካወቀውማ ይሄ ነው የምትጠየቀው እኔ ይሄ ነው
ካልኩኝ እኔ ለምሳሌ ጸሎት ሃይማኖት ነው በቃ እኔን የሚጠይቁኝ ካልኩኝ ጸሎት ሃይማኖትን ብቻ ሸምድጄ መሄድ እችላለሁ። ግን እንደዛ አይደለም። ሁሉንም ማወቅ አለብህ። የቱ ጋር እንደምትጠየቅ አታውቅም። ኦኬ ኦኬ እሺ፣ ሳልኖር ፈቅጄልሃለሁ። ሳልኖር አትግደለኝ። ሶፍዬ አመሰግናለሁ። እሺ ልናገር? ያው አውሩ ከዲያቆን ጋር። አዎ፣ አይ ልጁ የተናገረው ነገር አነስተኛ እውቀት ነው። አሁን የዘወትር ጸሎት ማለት በጣም ተራ ነው። ለዲቁና ማዕረግ የሚያበቃ አይደለም። አንድ ሰው መጀመሪያ ዲያቆን ለመሆን ቢያንስ ዳዊት ማወቅ አለበት፣ ስርዓተ ቤተ ክርስቲያን ማወቅ አለበት። አንቀጸ ብርሃን የሚማርም አለ የማይማርም አለ። አንዳንድ መርጌቶች አንቀጸ ብርሃን ያስተምራሉ፣ አንዳንዶቹ ደግሞ አንቀጸ ብርሃን አያስተምሩም። መልከ ማርያም መልከ ኢየሱስ አለ፣ ውዳሴ ማርያም ዜማ አለ። አንድ ከገረመኝ የረቡዕ ውዳሴ ማርያም በል ስትለው ሰው ይሰማል አለ። የረቡዕ ውዳሴ ማርያም በጣም ጥቂት ነው። በቁጥሩ ይበለው እስቲ ዜማውን ሳይሆን። ለምሳሌ በረቡዕ ተነበዩ ዘማማን ረገቤ ጸጋ ግብረ ድንግል ያበ ክብራ ሕዝቅኤል ሆትሰ እነዚህ ናቸው። ከነዚህ ውስጥ አንዷን ትንሽዬዋን ብላት ምን ችግር አለ? ይኸው እያወራ አይደል እንዴ? ዲያቆን መሆኑን ለማወቅ ነው። አባቴ እኔ ዲያቆን መሆን ያለ መሆኔ እኮ የምሸውደው እግዚአብሔርን ነው እንጂ አንተን አይደለም። ገብቷል? ውዳሴ ማርያም ማለት እኮ እኔ አሁን እኮ ነው ያልኩ ሰው እንዲሰማ አይደለም ያልኩ። ቤት ውስጥ ያው አሳየሁት እኮ የተኛ ሰው አለ፣ ታሞ የተኛ ሰው አለ። አሁንም ራሱ እየረበሽኩ ነው እንጂ ሰው እንዲሰማ ነው አላልኩም። አንተ ለምን ወደ ሌላ ቦታ ትሄዳለህ? እሱ እኮ አለ አጠገብ ላይ ቪዲዮ ላይ አሳየሁት የተኛ ሰው አለ እንጂ እኮ እኔ እልልሃለሁ እኮ ይረቡ። አሁን ውዳሴ ማርያም ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ ዕለተ ረቡዕ ምንን ማንበብ እንትን ማለት አቅቶኝ ነው ብለህ ታስባለህ? እሱ የጠየቀኝ ምንድነው የምትጠየቀው ሲለኝ፣ ለምሳሌ አንድ ተማሪ ቅዳሴ ማወቅ አለበት። መዝሙረ ዳዊትም ትክክል ነህ እኮ ሁሉንም ይማራላ። አንተ ጳጳስ አንተ ክህነት ስትቀበል፣ ቆይ አዳምጠኝ። አንተ ክህነት ስትቀበል ቅዳሴውንም ይጠይቀሃል። ቅዳሴ አሁን 14ቱን ቅዳሴ ብለህለት ነው። መዝሙረ ዳዊቱንም ሁሉንም ጨርሰህለት ነው። እንዳልከው ውዳሴ ማርያም ሁሉንም ለአንድ ሰው ሰዓት ይኖረዋል እንዴ? ይጠይቃል እንዴ? ሁሉንም እሺ በቃ እስከ መጨረሻ ድረስ በል ተብሎ እንትን አይልም። አንተ ወደ ሌላ ቦታ ለምን ታጠማለህ? ዲያቆን ውጣው ለምን እወጣለሁ? ለምን ታጠማለህ? እኔ እና እሱ እየተነጋገርን ነው እኮ። ውጣው እኮ እስካሁን እኮ ተወጣው ነበር እኮ። አይ ቲንክ አልተግባባችሁም። ዲያቆን ኢሳያስ ከላይቭ አይደለም ውጣ እያሉ ያሉት ሰውዬው። እኔና እሱን ተግባብተናል። ግን በቃ አንተ መጠየቅ ያለብህ ቅዳሴ አውቀሃል ወይ? አንድ እሱ ጥያቄ መጠየቅ ያለብህ ትክክል ነህ። ጳጳሱ ያን ያልኩ ትክክል ነህ። መዝሙረ ዳዊት ትማራለህ፣ ቅዳሴ ትማራለህ፣ ቤተክርስቲያን ትምህርቶች ሁሉንም ስርዓት ትማራለህ። ግን እዛች ጋር ክህነት ስትቀበል ሁሉንም ነገሮች እዛ ጋር አትላቸውም። ክህነት ስትቀበል ለምን ሰዓት አይኖርም? ቅድም ብትጀምረው እኮ ቅዳሜ ደርሰህ ነበር። እሺ አሁን እኔ ዲያቆን አይደለሁም ብለህ ምን ታረገኛለህ? አየህ ግን እኔ ያልሆንከውን ለምን ነው የተላለህ ነው። በሰው ማይረግ መጠቀም የለብህም። በምን እርግጠኛ ነህ አንተ? አሁን ለምሳሌ ዲቁና መቀበል እኮ ይኸውልህ ትልቅ ነገር አይደለም። በነገራችን ላይ ዳዊት መውጣትም ትልቅ ነገር አይደለም። ዋናው ነገር ስለ ቤተክርስቲያን ስርዓት ማወቅ ነው። አንቀጸ ብርሃን መማር ደግሞ ለዲቁና ትክክል ነህ። እኔ ትልቅ ነገር ነው አላልኩም። አየህ እኔ ራሴንን ከፍ አላደርግም። እኔ ትልቅ ነገር ነው አላልኩም። አየህ እኔ እናንተ ያልተግባባነው ነገር ትልቅ ነገር ነው አላልኩም። ውዳሴ ማርያም ምን ውጣው ምን ችግር አለ? የአቢ ክብራን በላት። የአቢ ክብራውን ቀላል ናት ወይ ግብረ ድንግል። አሁን አንተ ደስ እንዲልህ ብዬ ሁሉንም ነገር ልናገርም ላልናገርም አልችልም። ገብቶሃል? እኔ እና እሱ እንነጋገራለን። አይ በል ካለ እላለሁ። አንተ ስላልክ ብቻ እንትን ስለተናደድክ ብቻ ሊሆን አይችልም። ገብቶሃል? እኔ አሁን እኔ እና እሱ ተግባብተናል። ነገም አለው ከነገም ወዲያ አለው እግዚአብሔር ካሳደረን ማለት ነው። ገብቶሃል? ግን አይደለም ብለህ ደግሞ እንትን ካልክ ምንም የሚፈጠር ታሪክ የለም። አንተም እኮ ለምሳሌ አንተ ፓስተር አይደለም ማለት እኮ እንትን የመከራከር እንትን አይኖረኝም። ለምን እኔ እናንተ ላይ ነው የምንተዋወቀው።
እኔ ቤተክርስቲያኑ ያገባኛል ዲያቆን ያልሆነ ነው ብሎ ውዳሴ ማርያም የማይወጣ በጣም የጠየቀህ እኮ የዘወትር ጸሎት እኮ ነው ልጆቹ በቤት ውስጥ የሚማሩት። ዲያቆን ማለት መጀመሪያ ዲያቆን ማለት ምን ማለት ነው? ትርጉሙን ማለት አንዴ ልመልስሽ። እኔ እሺ በቃ ዲያቆን አይደለሁም ፓስተር ነኝ ብል ትቀበለኛለህ? እየጠየቃቸው እኮ ነው ሌሎችንም። አንተ ጋር ሲደርስ የተለየ ነገር አታርገው። ዲያቆን ማለት ትርጉሙ ምንድን ነው? ኖ ሚሊየን ህዝብ ይጻፍ፣ እሱ ችግር የለውም። አይደለሁም ብል ፓስተር ነኝ ብል ታምነኛለህ ወይ? ዲያቆን ማለት ምን ማለት ነው? እኔ ለምሳሌ ቅዳሴ መምህር ነኝ ግን አላገለግልም። ጠይቀኝ እኔን አውጣለሁ። ግን አንተ ዲያቆን ማለት ምን ማለት ነው? ትርጉሙ ምንድን ነው? ያው ዲያቆን ማለት እኮ ለተልእኮ መፋጠን ነው አይደለ? ለተልእኮ መፋጠን ነው ዲያቆን ማለት። ለተልእኮ መፋጠን ነው። አሁን ይሄ ሚስጥሩ ይሄ ነው ብዬ አልነግርህም። ሁሉንም አሁን የቤተ ክርስቲያን ስርዓት እንዲህ ነው ብዬ ልነግርህ ትፈልጋለህ እንዴ? ማን ነገር የቤተ ክርስቲያን ስርዓት አይ ዲያቆን ማለት ምንድን ነው አልክ? ዲያቆን ማለትማ ምን እንደሆነ ህሊና ያውቀዋል። አንተ አሁን እንዲህ ነው ምን አንተ ጠፍቶ ነው? አንተ አሁን ዲያቆን ማለት ተራ ነው አልክ አይደለ? ተራ ነው ካልክ ተራ ነገር ነው ካልክ ዲያቆን ከሆነ ዲያቆን ምን ከሆነ ካወቅ እኔ ደግሞ እንድነግርህ ለምን ፈለግ? ተራ ነው ያልኩብኝ ምክንያት ያን ያህል አያስከስሱም፣ ብዙ ቆጥ አይጠይቅም ለማለት ነው። እሱ ልክ ነህ። እኔም እኮ ስገባ እኮ እኔ እውቀት አለኝ ላስተምር ምናምን ብዬ እኮ አልገባውም። እኔና እሱ ተግባብተናል። ግን ሲለኝ እሱ ለማረጋገጥ ብሎ ነው እንጂ አሁን ይሄ እውቀት እኮ አያውቀውም ብሎ እኮ አልተከራከረኝም። ዲያቆን ስማ እስቲ፣ ግን አስመስለው የሚገቡ ሰዎች አሉ። ግን ነው ወይ ነው ዲያቆን እኔ ነው አጠገብ የተኛው ሰይጣን ነው ሰው ነው አይደለም ያልከው? አሁን የምትለው ምንድን ነው? ሄደ ኧረ ለምን ሰይጣን ይሆናል? ከሰይጣን ጋር ደግሞ ተኝተን እናውቃለን እንዴ? አይደለም። አሁን አንተ ተናደብኛል። ለማንኛውም ሶፊ ወደ ፕሮግራም ሰዓት እንዳልጨርስብህ እኔ እናንተ ብዙ ጊዜ እንገናኛለን። ደግሞ እሱ ጋር ብዙ ጊዜ እገባለሁ ያቀኛልም። ግን አንተ ዝም ብለህ አትከራከር። መልስ መስጠት ባለብኝ ሰዓት ተዘጋጅቼ መልስ እሰጣለሁ። አንተ ግን እዚህ ስለተንጫጫ ስለተናደርክ እኔም ስለተናደርክ ምንም ሊፈጠር አይችልም። አይ ዲያቆን ሰዎች ሳጥናኤል እኮ የመላእክት አለቃ ነበር። በቲቪ ተወርዷል፣ አለቀ። እኔም እኮ እንደዛው ነኝ፣ ሰው ነኝ። አንተም ብትሆን ሰዎች ዲያቆን ይሆናሉ፣ ከክህነታቸው አፍርሰው ይወጣሉ። ተገለባቢጦች ነው። ገብቷላ? ብዙዎቹ መሪጌታ ነበሩ፣ ትላንት እንዲህ ነበርኩ ይላሉ፣ ዛሬስ ሌላ ናቸው። አየህ፣ የተለያየ ሰው ነው ያለው። አሁን እሱ ለማረጋጋት ትክክል ነው፣ ተቀብየዋለሁ እኮ ሶፊን ተቀብየዋለሁ። ሰው ወደ ሀሳብ እንሂድ ይችላሉ። እኔ አንዱ ባንዱ እያሉ ተቃራኒ ሀሳብ እያወሩ ይሄ ኦርቶዶክስ እንዲያለ ጴንጤ እንዲያለ ሙስሊም እንዲያለ ስለሚባል ያንን ከማጥራት አንጻር ነው እንትን ያልኩት። እንግዲህ ዲያቆን ስለ መዳን እናውራና አሁን ዲያቆን ኢሳያስ እንደው ነገ በህይወት ስታልፍ በዚህ ከስጋ ህይወት ስታልፍ የት ነው የምትሄደው? ያው ገነት ነው አይደለ እኮ ወደዛ ነው ሲኦል ነው ገነት ነው የት ነው? ያው እንደ ስራን ጥሩ ከሰራ ያው የሰው ልጅ ጥሩ ሰርቻለሁ ብሎ ካሰበ በራሱ የሚተማመን ከሆነ ጸድቃለሁ ካለ ብሎ ካሰበ ገነት ነው መቼ የሚጠብቀው። ያንተን እኮ የሌላውን ሰው ተውና አንተ ወዴት ነው የምትሄደው? እኔ አሁን ለምሳሌ እኔ በቃ ኃጢአተኛ ሰው ነኝ ብዬ ነው የማምነው። ስለዚህ ሲኦል ነው የምገባው። ያው እሱ አይታወቅም። ንስሐ ገብቼም ገና እስኪ መች እንደምሞት አላውቅም። ኃጢአቴ ወይም ነገ ንስሐ ገብቼ ከማደርጋቸው ድርጊቶች ሰው ከመበደል እነዛ ነገሮች የምቆጠብ ከሆነ ለተራቡ ሰዎች ማበላ ከሆነ ባለኝ አቅም ለሰዎች ማዘን ከሆነ እግዚአብሔርም ያው እንደ ቸርነቱ ነው አይደለ ሁሉም ነገር መቼም ዛሬ ተራቸው አሁን እኮ እንደ ቸርነቱ ማለት አንችልም። ኦልሬዲ ቸርነቱንማ አሳይቶናል እኮ አንድያ ልጁን ሰጠን አይደለ? ቸርነትማ አድርጓል እኮ። ስለዚህ አሁን አንተ እንዴት ነው እኔ ንስሐ ገብቼ
እኔ ንስሐ ገብቼ ጥሩ ነገር ሰርቼ አልፋለሁ የሚል እንትን አለኝ፣ ተስፋ አለኝ። ተስፋም ሳይሆን ሙሉ እምነት አለኝ። ሙሉ እምነት አለኝ። ንስሐ ገብቼ ጥሩ ነገር ሰርቼ አልፋለሁ የሚል ሙሉ እምነት አለኝ። ከዛ በኋላ እግዚአብሔር በሚጠይቀኝ ነገር እሱን ያው ሁላችንም አናውቅም መቼም። ጥሩም ሰርተህ እኮ ጥሩ ላይ ገጥም ይችላል። ኦኬ እኔስ ያንተን ነው የጠየቅኩህ። አሁን አንተ ወደ ጌታ ብትሄድ ምንድን ነው የምትሆነው ነው? ወደ ጌታ ትሄዳለህ ምንድን ነው ያንተን? ጥሩ ሀሳብ። እኔ ወደ ጌታ ሲሄድ አሁን ነገ ብሞት አዎ ኃጢአተኛ ነኝ ብዬ ነው የማስበው። ለምን ምንም ያደረግኩት ነገር የለማ፣ ምንም አድርጌ ይዤ የሄድኩት ነገር የለም። አሁን ነገ ጠዋት ብሞት እኔ ኃጢአተኛ ነኝ፣ ግን በቃ እኔ ሲኦል ነው የሚጠብቀኝ ብዬ ነው የማምነው። ለምን ምንም ንስሐ አልገባው፣ ጥሩ ነገር አልሰራው፣ ለሰዎች መልካም ነገር አላደረግኩ። ያልሰራሁትን ነገር ደግሞ እዛም ልጠብቅ አልችልም። ኦኬ አሁን ትቀድሳለህ? ዲያቆን ነህ? አዎ ቀድሳለሁ። ታዲያ እንዴት ነው እየቀደስክ መሄጃን ሳታውቅ እንዴት ነው ሌሎችን የምትጠራው ታዲያ? ኖ እዚህ ጋር ምን መሰለህ፣ ዲያቆንም ሆንክ ጳጳስም ሆንክ ፓስተርም ሆንክ ፓስተርን ምናምን ይሄ የወንጌል አማኙን ተው። አንተ ኦርቶዶክስ ስለሆንክ አንተ በሳይድ ያለውን ነው። እኔ ዲያቆን ስለሆንኩ ብቻ ኃጢአተኛ ሰው አይደለሁም ብዬ አላምንም። ብዙም መሳሳታቸው ነገሮች ሊኖሩ ይችላሉ። ለምን እኔ ማላቃቸው እግዚአብሔር የሚያውቃቸው፣ ሰው የማያውቀው እግዚአብሔር የሚያውቀው ገብቷላ። ብዙ ነገሮች ከሰው ጋር መጣላት እኮ ኃጢአት ነው አይደል እንዴ? መጣላትም የሆነ ነገርም ተሳስተህም ይሁን ከወንድም ጋርም ተጣልተህም ይሁን እኮ ኃጢአት ነው እኮ። ሶፊ አንድ ነገር ለንስሐ ቀጠሮ አያስፈልገውም። አሁኑኑ ለምን ንስሐ አይገባም? የት ቸው እነሱ አንተ ለምን መሀል ትገባለህ? ጥሩ ብዬት ነው እያዳመጥን ያለ ነው። መሀል አትግባ። እኔ እኮ አሁን ንስሐ ልገባ እንትን ፕሮቴስታንት እንትን ልል ሳይሆን እኔ እዚህ ውስጥ የገባሁት እኔ ሶፊ ላውራው ብዬ ነው እንጂ የገባሁት ለመከራከር አይደለም። ጥያቄ ነው ያነሳሁት። አንተ ልክ ነህም ልክ አይደለም ለማለት ሳይሆን ኮንቨርሴሽን ለመፍጠር እና ሌሎች ሰዎች ከኛ ይማሩ እንደሆነ ነው እንጂ ከአንተ ጋር አይደለም። ሁለተኛ በእርግጠኝነት አይ ነው አሁን አስታውሻለሁ፣ እዚሁ አዲስ አበባ ነው በድቁና የምታገለግለው? አዲስ አበባ ነኝ። ኦኬ። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን የቁርባን ስነስርዓት አለ አይደለ? ቅዳሴው መካከል ይሁን መጀመሪያውን አልቆ ይሁን አላውቅም፣ እነሱ በጣም ይቅርታ። የትኛው ሰዓት ላይ ነው የቁርባን ሰዓት ወይም ስጋ ደሙ የሚወሰድበት ሰዓት? ማለት በየትኛው መንገድ ስጋ ደሙ የሚወሰደው እንዴት ነው? ዲያቆን አይደለ? እየተቀደሰ ነው? ቅዳሴ ሲያበቃ ነው? መሀል ላይ ነው? የቱ ጋ ነው? አይ ይህንን እንኳን መናገር አልችልም። እኔ ሰው ተኝቷል አጠገቡ። ሶፊ አንድ ጥያቄ ነበረኝ ከይቅርታ ጋር ይህም መናገር አልችልም። ቆይ እሺ፣ እኔ ልጨርስ። እንዴት አይደለም? እሺ መናገር አትችልም። እሺ ጥሩ፣ መናገርም ካልቻልክ ችግር የለውም። ዞሮ ዞሮ እሺ፣ ሰዎችን ታቆርባለህ አይደለ? ስጋና ደም ለሰዎች ትሰጣለህ አይደለ? ኦኬ። አንተ ኃጢአተኛ ነኝ እያልክ አንተን ያላነጻውን ያንን ስጋና ደም እንዴት ነው ሌሎችን ከኃጢአታችሁ የሚያነጻ የክርስቶስ ኢየሱስ ስጋና ደም ነው ብለህ ለሌሎች እንዴት ነው የምትሰጠው ብዬ ነው። ኖ አሁን ለምሳሌ አንተ ኃጢአተኛ ሰው ብትሆን እነዛ ሰዎች እኮ ኃጢአተኛ ካልሆኑ እኮ እግዚአብሔር አንተን አይደለም የሚያየው እኮ አይደለ? ንጹህ ስጋውና ደሙ እኮ አንተን አይደለም የሚያየው እነዛ ሰዎች ነው እንጂ አንተ ኃጢአተኛ መሆንን አይደለም። የአንተ ኃጢአት እነዛ ሰዎች ይካፈላሉ ማለት አይደለም ነው እንዴ? አንተ እኔ ለምሳሌ እኔ ሰው ብገል አንተ ወንድሜ ብትሆን የኔን ኃጢአት አንተ ትካፈላለህ ማለት አይደለም አይደል እንዴ? አይደለም ሶፊ? እሺ ወደ መፈትፈቻው ወደ ቅድስተ ቅዱሳን ምናምን ለመግባት በንስሐ ምናምን የታጠቡ ሰዎች አይደሉም? ማንኛውም ሰው መግባት ይችላል? ኖ እነዛ ካህናቶች ናቸው እኮ አይደል እንዴ? እኮ ካህናትም ቢሆን በንስሐ እኔ አሁን እግዚአብሔር ጋር ያለው ነገር ነው እንጂ
ስለ ራሴ መርሁን ነው ነው። አንተን እኮ የሚመራው። አይደለም እኔ የጠየቅኩት፣ መርሁን ነው። እኔም አንተን ነው ስለ ራስን የጠየቅኩት፣ ስለ ሌሎቹ አይደለም። መርሁ ግን እንዴት ነው ወደዛ ወደ ውስጥ ለመግባት ስለማላቅ ነው። ወደ ውስጥ ለመግባት ንስሐቸውን የጨረሱ ንጹህ ሰዎች መሆን አይጠበቅባቸውም ወይ ነው? ንጹህ ወንክ ማለትም እኮ ንጹህ ወንክ ማለት ዛሬ ንጹህ ወንክ ማለት ነገ ንጹህ ነህ ማለት እኮ አይደለም አይደል እንዴ? ነገ ሞትክ ማለት ደግሞ ዛሬ ንጹህ ነህ ማለት ብዙ ነገሮች። አሁን እኛ ሰዎች ነን። እዚህ መሬት ላይ ስንመጣ እዚህ ምድር ላይ ስንመጣ መቼም ኃጢአተኛ ሆነን ነው አይደለ ምድር ላይ መጣ ነው። ስትሞት ምን አሁን በቃ እውነት በቃ መንግስተ ሰማይ ገነት እገባለሁ ብለህ እኮ አረጋግጠህ የምትሄድበት ነገር እኮ አይደለም። የምትሳሳታቸው ነገሮች ምንም እኛ አሁን እኔ የማላቀው ኃጢአቴ የማላቀው ነገር ብዙ ይኖራል። የማላስታውሰው የሆነ ነገር ተሳስቼ ሊሆን ይችላል። መቼ ወይ ዛሬ 5 ዓመት አይ አይደለ ወይ ትላንት፣ ግን እኔ አላቃቸውም። ግን ንጹህ ነኝ ብዬ አሁን ነገ በሞት በቃ እኔ ገነት ነው የምገባው ብዬ እንትን የምልበት ምክንያት አይኖርም። ያ የሚያውቀው እግዚአብሔር ብቻ ነው እንጂ እኔ ካወቅኩትማ ቀጥታ በቃ ገነት ነው የምገባው ካልኩ ነገ የምሞትበትን ቀን አላውቅም እንዴ? ታዲያ እኔ የምሞትበትን ቀን ያላወቅኩት ሰውዬ እንዴት ገነት እገባለሁ ብዬ እንትን እላለሁ? በጣም ቆንጆ ሀሳብ ነው ያነሳኸው። በደንብ ተረድቻለሁ። እኔ ፖዘቲቭሊ ስለምረዳ በጣም ቆንጆ መልስ ነው የሰጠኸኝ። አንተ የኦርቶዶክስ ቤተክርስቲያን አገልጋይ ነህ፣ ዲያቆን ነህ አይደለም እንዳልከን። ስለዚህ መዳን የት ነው ያለው? እኔ አሁን ግራ የተጋባው ሰው ነኝ። መዳን እፈልጋለሁ፣ እንዴት ልዳን? የዘላለም ሕይወት ማግኘት እፈልጋለሁ ብሎ ሰው ቢጠይቅ ምን ትለዋለህ? ይሄ ብዙ ጊዜ የሚነሳ ጥያቄ ነው እና የዚህ ማብራሪያ ብዙ እውቀት የለኝም። አሁን መዳን እዚህ ቦታ ላይ ነው ያለው፣ እዚህ ቦታ ላይ ነው ያለው ማለት እንዲህ ነው ብል ነገሮች ሰፋ ይላሉ። ገባ? ይሄ ብዙ ጊዜ የሚነሳ ጥያቄ ነው። መዳን በኢየሱስ ነው ይባልና ከዛ በኋላ ነገሮች ሁሉ ይቀጣጠላሉ። አሁን መዳን የት ነው ያለው ስትለኝ አንተ ታውቀዋለህ መዳን ከየት እንዳለ አንተ የምታውቀው ይሆናል። እና እኔ አሁን የዚህ እውቀት ብዙ እውቀት ስለሌለኝ እኔ ቴዎሎጂም ተማሪ አይደለሁም። ቴዎሎጂ አልተማርኩም፣ እኔ መጽሐፍ አልተማርኩም። ይህን ኦፒኒየንን በደንብ አድርጌ አደንቅልሃለሁ። መዳን የት እንዳለ አታውቅም፣ ነገር ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ትቀድሳለህ፣ በዛ ደግሞ ታገለግላለህ ማለት ነው። እና እሺ መስፍን አይቻለሁ። አይ መዳን በማን እንደሆነ መልስ አልሰጥም ነው ያልኩህ። እኔ መልስ አልሰጥም። ለምን አሁን ይሄ ነው ብልህ ነገሮች ሰፋ ይላሉ። በእኔ አየህ መዳን ቤት ነው። አሁን መጽሐፍ አምጥቼም እንዲህ ነው ብልህ ብዙ ለማትሄድበት ነገር ክርክር አያስፈልገኝም። እኔ በአጭሩ ባቆም ይሻለኛል። ዲያቆን ሰው ስማ። እሺ እንደዛ ከሆነ ጥሩ ዲያቆን። እሺ ለመስፍኔ ድል ልስጥ። ያው ኦርቶዶክሳዊ ስለሆነ መስፍኔ እሱን ስለሚመለከት እኛ እንውጣና ለመስፍኔ ለራሱ እንስጠው። መስፍኔ ተዋውቁ፣ የማትተዋወቁም ከሆነ አውሩ። መስፍኔን አውቀዋለሁ፣ እኔን አያውቀኝም። ጎበዝ ነው እሱ። እሺ አውሩ፣ ያውራ መስፍኔ። ኧረ ያው ጉብዝና እንኳን አይደለም። ያው መዳን በምንልበት ሰዓት ግን የሰው ልጅ መዳን ለምን አስፈለገው የሚል ጥያቄ ያስነሳል። መዳን የሰው ልጅ እንዴት ይዳን ሲባል ጸጋው በእምነት ነው ያዳነው፣ ከስራ አይደለም። ጸጋው እምነት አድኖናል። ኤፌሶን ምዕራፍ 2 ቁጥር 8 ላይ ከኛ ባልሆነ ድነናል። ያ ደህንነታችን ግን የዘላለም ሕይወት ተስፋ ነው የተሰጠን ለሰው ልጅ። ስለዚህ በአዳም አለመታዘዝ የመጣው ሞት በአዳም የመጣብን የዘላለምን ሞት ወደ ዘላለም ሕይወት የቀየረው እግዚአብሔር በአንድያ ልጁ ነው እንላለን። በኢየሱስ ክርስቶስ ማመን ግን ማለት ምን ማለት ነው? ቃሉን አግልለን በክርስቶስ ብቻ አምነናል ማለት እምነት አይደለም። ለምሳሌ የእምነት መነሻው ምንድን ነው? አዎ ግን እስቲ መስፍኔ እሱ ካወራን አንጻር እንድታወራው ብዬ ነው። እሱ ያወራውን ሰምተዋል፣ ትጋራዋለህ የሱን ሀሳብ? መጀመሪያ የሰው ልጅ እኔ ጻድቅ ነኝ አይልም። መፍረድ የእግዚአብሔር ስራ ነው። እኔ ድኛለሁ እንዲል አልተፈቀደም። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ እኔ ስለ ራሴ አልፈርድም ነው የሚለው። ማንም ስለ ራሱ ሊፈርድ አይችልም። የሚፈርድ እግዚአብሔር ነው፣ የሚያጸድቅም የሚኮንንም እግዚአብሔር ነው። ስለዚህ ስለ እኔ ብትጠይቀኝ
ለእያንዳንዱ ዋጋውን እሰጠዋለሁ አለ እንጂ ዋጋህን ተናገር ተብሎ በመጽሐፍ ቅዱስ የተጻፈ ነገር ስለሌለ ብዙ በዛ ነገር ማብራሪያ የሚፈልግና ማንኛውም ሰው ኤቪደንስ ሊያቀርብ የሚችል ነገር የለም። የእግዚአብሔር ውሳኔ ነው እዚህ ጋር ያለው። ከሰው ጋር የሚያያዝ ጽድቅ የሰው መለኪያ ላይ የሚረጋገጥ ነገር ስላይደለ ይህን ነገር ብታልፈው ሶፊ ለአንተም ጥሩ ነው። እሺ እንደዛ ከሆነ እንግዲህ ዲያቆን ኢሳያስ አሁን በኃጢአትና በኩነኔ ውስጥ ነው ያለኸው። ዲያቆን ኢሳያስ እሺ፣ ኢሳያስ ኔትወርኩ ዘግቷል። መስፍኔ የእሱን ጥያቄ መልስልኝ። እሺ ያው ከፍጥረታት ስንነሳ ሶፊዬ፣ ምናልባት እኔ የሰው ልጅ ነኝ፣ የተፈጠርኩት ከአፈር ነው። አፈር እንደ እግዚአብሔር ቸርነት ካልሆነ በስተቀረ ታጥቦ የሚጸዳ ነገር አይደለም። የእግዚአብሔር ቸርነት ግን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ አንጽቶናል ነው የሚለው። ስለዚህ እኔ ንጹሕ ነኝ ለማለት የእግዚአብሔር ቸርነት እያገዘኝ እንጂ ይህን አክል ደፍሬ የምናገር ልጅ አይደለሁም። ይሄ ክርስትናው የሚፈቅደው አይደለም፣ መመጻደቅ ነው። ስለዚህ ቅድም ብያለሁ፣ በጽድቅ ሂደቱ ውስጥ ሰው እኔ ጻድቅ ነኝ ብሎ እንዲናገር በየትኛውም አንግል ስልጣን ሲሰጠው። ጥሩ መስፍኔ፣ ለምሳሌ በጾታ ወንድ ነህ፣ እኔ ወንድ ነኝ ብለህ መናገር መመጻደቅ ወይም ደግሞ ትምክት ነው? የትዕቢት ቃል ነው? አይ የጾታ ጉዳይ መለያ እንጂ የእንደዛ አይነት ነገር አይደለም። ስለ ጽድቅ ስናወራ ግን ባለቤቱ እግዚአብሔር ነው። ባለቤቱ እግዚአብሔር የእግዚአብሔርን ድርሻ መንካት ስለሆነ ገባኝ። ስለ ጽድቅ መናገርና ጾታን መናገር አይገናኝም፣ ሊገናኝም ሰው የሆነው ሲናገር ለምሳሌ ማለት ነው እንግዲህ አላለ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ይህን ቃል የታመነ ነው። ቃሉ የታመነ ነው። ያው በሌላው አካል ያልታመነ ቢሆንም በኦርቶዶክስ የታመነ ነው። ይሄ ማለት ግን መለኪያው እግዚአብሔር ነው ማለት ነው። የሚረጋገጠው በእግዚአብሔር እንጂ በሰው አይደለም። እንግዲህ ጳውሎስ ነው አይደለ ወደ ሮሜ የላከው መልእክት ነው። እንግዲህ በክርስቶስ ኢየሱስ ላሉት አይደለ እንግዲህ በክርስቶስ የጽድቅ መለኪያው ሰው ነው እግዚአብሔር ነው። አይ ቆይ ሶፊ እየመለስክልኝ አንተም የጽድቅ መለኪያው ሰው ነው እግዚአብሔር ነው እኮ። ማን ነው መልስ ስጠኝ። እዚህ ጋር መልስ ደጋግመህ ጠየቀኝ። የጽድቅ መለኪያው ሰው ነው ወይስ እግዚአብሔር ነው? የጽድቅ መለኪያ ሰውም አይደለም። የሚያጸድቅ ማን ነው? አይ ቆይ የሚያጸድቅ የሚያጸድቅ ማን ነው የሚለው እግዚአብሔር ነው። ሌላ አይ መልስልኝ ሶፊ፣ እዚህ ጋር መልስ ፈልጋለሁ። የሚያጸድቅ ማን ነው? የሚያጸድቅ እግዚአብሔር ነው። የሰው ነው ለምን አልተባለም? ጽድቁም ደግሞ ሰው ነው ለምን አልተባለም? የሚያጸድቅ ሰው ነው ለምን አልተባለም? ሰው ማጽደቅ አይችልማ። ታንኪዩ። ስለዚህ እኔ ስለ እኔ ጽድቅ አላቅም ብል ምንድን ነው ስህተቱ? መለኪያውን ያደለውም እያልኩ ነው። ምንድን ነው? ኦኬ ኢየሱስ ክርስቶስ እውነት፣ መንገድ፣ ህይወት እንደሆነ ታውቃለህ፣ ታምናለህ አይደለ? እሱ ሌላ ትርጉም ነው። ቆይ ታምናለህ አይደል ወይ ነው? ምዕራፍ 14 ቁጥር 6 ከዚህ ጋር ይገናኛል። ታምናለህ ወይ ነው? እሱ ኢየሱስ ክርስቶስ እውነት፣ በእግዚአብሔር ቃል ሁሉ አምናለሁ። በአንዱ ቃል ብቻ ሳይሆን በሁሉም ቃል አምናለሁ። እሺ ካመንክ፣ ለምሳሌ ከቦሌ ተነስተህ ወደ ፒያሳ ስትሄድ አንድ መንገድ ነው ያለው። በቃ ከቦሌ ተነስተህ ወደ ፒያሳ አንድ መንገድ ነው ያለው። ምሳሌ ነው ማነሳው። ስለዚህ መስፍኔ ወዴት እየሄድክ ነው ስልህ ወዴት ነው የምትለኝ? አሁን እኮ ሶፊዬ ለእኔ ለአንተ ነው ዞሮ ይሄ ምሳሌ የሚያገለግለው። እኔ ተመችቶኛል። እኔ ጠየቅኩ ነው ወዴት እየሄድኩ ነው ነው የምትለኝ? ከቦሌ ተነስቼ ወደ ፒያሳ አይደለም፣ ወደ ቦሌ ተነስቼ ከቦሌ ተነስቼ ወደ ፒያሳ እየሄድኩ ነው ነው የምትለው። መንገዱን ይዘኸዋል። ነገር ግን ከመገናኛ ከቦሌ ተነስተህ ወደ ኮየ ፈጬ እየሄድክ መዳረሻዬ ፒያሳ ነው ትላለህ እንዴ? የነገርኩህ እኮ የሰው ልጅ መድረሻው። ስለዚህ የሰው መድረሻው በልጁ በኢየሱስ ክርስቶስ የእግዚአብሔር መንግስት ወራሽ አይሆንም ወይ ነው ጥያቄ። ታንኪው። እንደ ኦርቶዶክስ ከሆነ በክርስቶስ ኢየሱስ የዘላለም ሕይወት አለ። እንደሌላው ከሆነ ግን የለም። አስረግጬ ስነግረህ ማለት ነው። ተዋቸው፣ ሌሎቹን ዛሬ እንተዋቸውና
አይ ያንተ ምስክርነቴ ከቤተ ክርስቲያን ነው የሚነሳው። እኔ እንደ ቤተ ክርስቲያንነቴ አንድ ሃይማኖት ነው ያለው፣ ሃይማኖቶች የሚል ስለሌለ መነሻዬን አድርጌ ነው የምነግርህ ሶፊዬ። እኔ ሌላ እየነካው ኦርቶዶክሶች ያልኩት ፐርሰናሊ ሌላ አልነካም። አንተው እኮ ነው ሌሎች ሃይማኖት እንዳሉ እየነገርከኝ ያለው እንጂ እኔ መቻልኩኝ። እኔማ እንደውም የአንተን ብቻ ተናገር ነው እያልኩ ያለሁት። እሺ የኔም ብቻ ከሆነ እምነት ስንል አንድ ሰው አምኗል ይድናል ስንል ከእግዚአብሔር ቃል በመነሳት ነው። የእግዚአብሔር ቃል ደግሞ አንድ ጥቅስ ብቻ አይደለም። ያመነ የተጠመቀ ይድናል ይላል። በዛ ብቻ የሚቆም አይደለም። እምነት ብቻም ብሎ ደግሞ የሚገልጽበት ቦታ የለም። ስለዚህ ሌሎች ስለ ምናልባት ተጻራሪ እንዲህ ካጠገቡ ያሉ ቃላቶች ስላሉ፣ ስለዚህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። እስከ መጨረሻው የጸና እሱ ይድናል ይላል። በበጎ ስራ የዘላለም ሕይወት ይገኛል ይላል። እነዚህን የመሳሰሉትን ነገሮች ብዙ ለዘላለም ሕይወት የሚያበቁን መጽሐፍ ቅዱስ በአጠቃላይ የተጻፉትን ነገሮች በአጠቃላይ ገንዘቡ ሲያደርግ እስከ መጨረሻው ሲጸና የሰው ልጅ ይድናል። ክርስቶስ ማመን ማለት ከቃሉ አንተ አሁን ጻድቅ ነህ። ቅድም አልተነጋገርንም ሶፊዬ? ጽድቅ በሰው መለኪያ አይታወቅም፣ አይለካም። ስህተት እናንብብ። ወይስ አመፀኞች የእግዚአብሔርን መንግስት እንዳውርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱ። ከእናንተም አንዳንዶቹ እንደዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ 1 ተቀድሳችኋል፣ 2 ጸድቃችኋል፣ 3 ምን ትላቸዋለህ? እነዚህን ቃላቶች መልካም። እኔ ለክቼ የተናገርኩ የሚል ነገር አለው እዚህ ጋር። እነዚህን የሚያደርጉ ቆይ አዳምጠኝ። እነዚህን የሚያደርጉ አለና ዘረዘረ። ቆይ እያዳመጥከኝ። እነዚህን የሚያደርጉ አይ ቅዱስ አይባሉም፣ ጻድቅ አይባሉም፣ ንጹህ አይባሉም። በቃ ይሄ እኮ ምንም እኮ የሚያጠራጥር ነገር አይደለም። በእግዚአብሔር መንገድ መሄድ ማለት በእግዚአብሔር ቃል ውስጥ ራስን በክርስትና መግለጽ ነው፣ መናገሩ አይደለም። ስለዚህ የሰው ልጅ ቅድስናውን በራሱ መዝኖ አይናገርም ማለትና ክፉ ነገር የማያደርግ ጻድቅ ነው ማለት የተለያዩ ነገሮች ናቸው፣ አይገናኙም። አሁን ለምሳሌ ክፉ ነገር የማያደርግ ጻድቅ ነው ማለት ትክክል ነው መንገዱም። ምክንያቱም ወደ ጽድቅ የጠራን ክርስቶስ ራሱ ጻድቅ ስለሆነ እኛንም ጻድቅ አድርጎናል፣ ቅዱስ ስለሆነ ቅዱስ አድርጎናል። ይሄ ማለት ግን በሰው መለኪያ ይለካል ማለት አይደለም። ለኪው አጽዳቂውም ኮናኙም እሱ ስለሆነ ታንኪ። እሺ እኛ ብቻ እናንዘው። መቀጠል ችላለ ተድላ ወይም ፓስተር መልካሙ ማለ ይመስለኛል። ተድላ አዲስ ስጠኝ ስላልክሽ ልድል ስጥ። ቴንኪው። አሁን መስፍን ያነሳው ሀሳብ ያብራራበት መንገድና አንተ ያነበብክበት በጣም ነው የሚለያዩት። ናችሁ ነው እንጂ ያለው ከተቀደሳችሁ ትቀደሳላችሁ አይደለም ያለው። ጸድቃችኋል ነው እንጂ ያላቸው ትጸድቃላችሁ አይደለም ያላቸው። አሁን መስፍን ያነሳው መልካምነት ውስጣቸው ካኖረ እግዚአብሔር ያጸድቃቸዋል የሚል አይነት ሀሳብ ነው እንጂ ያቀረብከው ነበራችሁ ግን ጻድቅ ናችሁ አላቸው እኮ። አሁን እዚህ ጋር ጻድቅ የሆኑት ደግሞ በክርስቶስ ኢየሱስ ነው አለ። ይሄኛውና መስፍን ያብራራው መንገድ በምን አይነት ሁኔታ ነው ሊታረቅ የሚችለው? እሺ አንተ እንደጠየቀኝ መልሼ እጠይቅሃለሁ። የኔና የሶፊ ንግግር መጀመሪያ መረዳት ያስፈልጋል። መሀል ለመግባት ሶፊ ያነሳው እኔ ስለ ራሴ ጽድቅ አላቅም በሚል ነው እኔ እየተናገርኩ ያለሁት። ሶፊ ስለ ራስህ ታውቃለህ በሚል ነው ይሄን ያመጣው። ቅዱስ ጳውሎስ ስለ ሰዎች በእግዚአብሔር ቃል ቢሄዱ ኩነኔ የለባቸው የስጋ ስራዎችን ዝሙትንም ጣዖትንም ሌሎችንም ነገሮች በአጠቃላይ ቢያደርጉ ገላትያም ላይ ቆሮንቶስም ላይ ተጽፏል። ይህን የሚያደርጉ በአጠቃላይ የእግዚአብሔር መንግስት አይወርሱም ተብሎ የተቀመጠው ከምን አንጻር ነው? ከእግዚአብሔር ጋር ህብረት እንደማይሰጥ። የሶፊና የኔ ጥያቄ ግን የራስን ጽድቅ ማወቅ በራስ አይቻልም ነው። ከክፉ ጋር ህብረት አድርገህ በሚል አይደለም። ስለዚህ መጀመሪያ ጥያቄውን አንተ ራስህ ብትረዳው መልካም ነው። እኔና ሶፊዬ እያወራን ያለንበት የተለየ ነው። አንተ ደግሞ የመጣበት ሂደት በአጠቃላይ የተለየ ነው።
ሰው ስለዚህ መጀመሪያ ነው ጥያቄ ማወቅ እንዲገባ የሚችለው። ሁለታችን እያወራንበት ያለው እኔ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 5ን ሄደ አንብቡ። እኔ ስለ ራሴ አልፈርድም ነው ያለው ቅዱስ ጳውሎስ። ማንም በራሱ ላይ ሊፈርድ አማኝ አይችልም። ጻድቅ እንደሆነ እንዴት አያውቅም? ማስረጃ ስጠኝ። የራስን ጽድቅ ራስ ታውቃለህ የሚል ማስረጃ አውጣና አሳይ። በቃ እኔ ወሬ አልፈልግም። ያው በማስረጃ እናድርገው። ሸበል ያላመነ አሁን ተፈርዶበታል ይላል። መጽሐፍ ቅዱስ ላይ ንከው። ሮሜ 8 ቁጥር 1 አንብቡ። ምዕራፍ 8 ቁጥር 1 ፓስተር አንብቡ። አይ ይነበብ፣ አንተ አንብቡ። አንድ ነው፣ ችግር የለውም። ያንብቡ። አይ ችግር የለውም፣ ያንብበው እሱ። አይ አንተ አንብበው ነው ያልኩህ። እኔ ያለሁበት ልጆችም ስለተኙ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ኩነኔ የለብኝም አለ እንዴ ታዲያ? እዚህ ጋር ኩነኔ የለብኝም ብሏል። ስለ ራሱ ተናግሯል። ይኸውልህ ጥያቄውን መጀመሪያ አሁንም አዳምጥ። ከጥያቄ ውስጥ አትውጣ። በክርስቶስ ያለ ኩነኔ ያለበት አላልኩም። እኔ ስለ ራሴ ስትጠይቀኝ ግን ምንም አላውቅም ነው ያልኩ። አይደለማ አንተ ይሄንን ቃል መስፍኔ አሁን በክርስቶስ ኢየሱስ ላላችሁ ኩነኔ የለባችሁም ብለህ ለሌሎች ሰዎች ስትነግር አንተ እኮ ከኩነኔ ወጥተህ እኮ ነው የምታውቀውን የኖርከውን የቀመስከውን ህይወት እኮ ነው እያወራ ያለኸው። አንተም አለህበት እንጂ ስለ ራስህም እየተናገርክ እኮ ነው። እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም ስትል አንተም እኮ በክርስቶስ ኢየሱስ ሆነ በቀር ኩነኔ የለብህም። ሌሎችን እየተናገርክ ይኸውልህ አንድ ነገር ልንገርህ ሶፊዬ፣ በራስህ በኮንፊደንስ ጸድቅ ያለው እንድትል የራስህን ጽድቅ የምትናገር ከሆነ ክርስቶስ ለመፍረድ ለምን ይመጣል? አንተ ራስህ መልስልኝ። ክርስቶስ ለፍርድ ተረጋጋ። ወይ እሺ አንድ ሰው ብቻ ላውራ። ቆይ አንተ መሀል አትግባ፣ ወይም ሶፊ መሀል አትግባ። ሁለት ሰው ማዋራት አልችልም። ታደለ አንተ ነው ማወራ። አሁን አንተ ነው ማወራ። ክርስቶስ ልንገርህ ስለራሱ ሲያወራ አዳምጠኝ። ሰው ተኝቶ አንዴ አዳምጠኝ። እኔ ክርስቶስን እንድመስል አለ እኮ። አዳምጠኝ። ለምን ከጽድቅም አልፎ ክርስቶስን እንድመስል አለ እኮ። ብራዘር ምን ነካ? ሰው ክርስቶስን አይመስልም ሌላ ቻፕተር ነው። ምን ሌላ የማይገናኝ ነገር አታውራ። የሚገናኝ ነገር አውራ። እኔ አሁን እያልኩ ያለሁት ይኸውልህ የማይገናኝ ነገር አታውራ። ክርስቶስን አትምሰል አይደለም ጥያቄው መጀመሪያ አውቀው አላወቅከውም አንተ። ሶፊ ይሻላል ከአንተ። እግዚአብሔር መሰከሬ ነው። ምንም የማይገናኝ ነው የምታወራው። ቆይ አዳምጠኝ። እኔና ሶፊ የተነጋገርነው ጽድቅን በራስህ መለኪያ መለካት ትችላለህ አትችልም? ይሄማ እለካለሁ የምትል ከሆነ ማንም ሰው እንደ እግዚአብሔር ቃል ነው። ማስረጃ ስጠኝ ያለው በቃ ጽድቅህን በራስህ ልትለካው አትችልም። ለእያንዳንዱ እንደ ስራው ራእይ ምዕራፍ 12 ቁጥር 22 ቁጥር 12 ላይ ተመልከት። በስጋው ብድራት የሰራትን ሁሉ እንደየስራው ከፍል ዘንድ ዋጋው ከኔ ጋር ነች ነው ያለው። ስለዚህ የሚፈርድ ማን ነው አለ ሮሜ 8:33 ላይ የሚፈርድ ማን ነው አለ የሚኮንን ማን ነው? የሚያጸድቅ ማን ነው? ይሄንን ነው እየተጋፋ ያለው። ስለዚህ የኔ ጥያቄ ምንድነው? አንድ ሰው በራሱ ላይ ቅዱስ ጳውሎስም እንዳለው እኔ ስለ ራሴ አልፈርድም አለ። ስለ ራስህ አትፈርድም። እዛው ላይ እኮ ከፍ ብለህ በሰው በፈርድ ምንም አይደለም አለ። እኔ ስለ ሰው መፍረድ አይደለም ራሴ ላይ ግን ልፈርድ አይችልም። እዛው ሮሜ ላይ ተመልከት። ስለዚህ ጥያቄ ካለ ጠይቀኝ። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አያስቅም? የእግዚአብሔር ቃል ነው እያወራሁ ያለሁት። ኧረ ከርዕሱ ጋር ወጣ። እኔ በክርስቶስ ያመነ የዘላለም ሕይወት የለውም አላልኩም። አሁንም አይቆርቆር አዳምጠኝ። የምጠራውን ሳጠራውም ይኸውልህ ጥቅሱን ስጠራ አስጨርሰኝ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ካለ እንዲጠፋን ምን አመጣው ነው? አንደኛ የሚያምን ሁሉ አሁንም አልተረዳም። እዚህ ቃል ላይ ቆሜ ስለ ራሴ ጽድቅ እናገራለሁ። ስለ መጥፋት ስላለመጥፋት አይደለም። አሁንም ይኸውልህ የምጠቅሰውን እያወቅህ አይደለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ቆይ አዳምጠኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን የሚያስጠቅስ ምንም ነገር የለም። በክርስቶስ ያመነ የዘላለም ሕይወት አለው የለውም በሚል አይደለም። እኔና ሶፊ ጋር ያለው ውይይት
ተረጋጋ፣ መሀል አትግባ። እኔና እሱ ጋር ያለው ውይይት የራስን ጽድቅ ማወቅ አይቻልም ይቻላል በሚል ነው። በቃ መጀመሪያ እሱ ኮንሰፕቱ ይግባ። አንተ ምንም አላወቅም እያልኩ ሶፊ ገብቶት ነው። በቃ የመሰለውን ተናገር። በቃ አንተ አልገባህም፣ ፍታኝ። አንተ አልገባህም። አልማር ስላልክ ነው የመሰለውን ያልከው እንጂ በደንብ እያስተማረህ ነበር። ይኸውልህ እኔ ሶፊ አስተምረኝ፣ ችግር የለውም። ችግር ፖለቲካሽን ተያትና አውቀህ ብትናገር ጥሩ ነው። አላወቅም ሰው ሲልህ አይ እሺ ይሄ ነው ማስረጃ ብለህ አምጣ ከቻልክ። ሶፊ በጣም ይመቸኛል። እኔ ግልጹ ልንገርህና በራሱ ብቁ ሰው እንደዛ ብትል ምንም ያንተንም የኔንም የማንንም መገዛ አይፈልግም። በቃ በራሱ ይኸው በራሱ ይኸውልህ አድምጠኝ። አትደገፍ ወጣ በልና አንተ ሀሳቡ አልገባህም ካልቻልክ ሚውት አድርግ። ፓስተር አለ ከሱ ጋር ላውራ። በቃ አትጨቅጭቀኝ። እኔ ወይም ከሌላ ሰው ጋር አውራ። አንተ ራስህ በሰላም ነው ያመሸሁት፣ በሰላም መተኛት ነው የምፈልገው። በቃ ሶፊ በሚፈልገው ቤቱ በሚፈልገው መንገድ ነው መሄድ የምፈልገው። መተቻቸት አልፈልግም። በቃ ማስረጃ ካለ እናወራለን፣ ማስረጃ ከሌለ ደግሞ እንፋታለን። በቃ ትንሽ የተድላ ምንድነው በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ስለነበረ አንዳንድ ነገሮችን ያውቃል። ለዛ ነው የፈቀድኩለት። እዛውም ንገረው። ይኸውልህ እኔ ያስቀመጥኩት ሀሳብ እኔ ከአንተ ጋር ለመሟገት ለመጻረር ወይ ደግሞ ለመቃረም ሳይሆን ከመጀመሪያውም ታስቀኛለህ። ማርያምን አብስር እንዲህ ነኝ የሚል ሰው በአጠቃላይ ያስቀኛል። ይቅርታ አድርጉልኝና ዶክተር ዘበነ የተናገረውን ቀሲስ ዶክተር ዘበነ የተናገሩትን በጣም ነው የምወደው። ውሃ ውስጥ ያለ ድንጋይ መጀመሪያም ድንጋይ ነው ሲወጣም ድንጋይ ነው ይላል። እኔ ዲያቆን ነበርኩ፣ መምህር ነበርኩ፣ አልሰማም። ቀሲስ ዘበነ ማለት የትኞቹ ናቸው? እነዚህ ጴጥሮስ ኢትዮጵያዊ ነው ያሉት ናቸው? ያዕቆብ ነው እሳቸው ናቸው? የትኛው ናቸው? ኢየሱስ ግራና ቀኝ የተሰቀለው ሰውዬ በሕፃንነቱ ኢየሱስን አቅፎት ሽቶ ልብሱ ላይ የለቀቀው እንትን ኢየሱስን ያቀፈበት ሽቶ ሆኖ ከልብሱ ላይ ታጥቦ ሽቶ ሆኖ መቅደላዊት ማርያም የገዛችው ከዛ የተመረተውን ሽቶ ነው ብሎ የሰበከው ሰውዬ ነው መምህር ዘበነ። ሶፊ ግን እያስወጣኸኝ እኮ ነው። ጥያቄ በጣም ብዙ አለኝ እኮ። ታዲያ አንተ የምትፈልገውን ብቻ እኮ ነው እንዲወራ የምትፈልገው። እያወራ ነው መስፍኔ ከድላ እያወራ ነው፣ እኔ እያወራ ነው። በቃ በመሀል ገብተህ ከፈለክ አስተያየት ይሄ አንጽም ይሄን አታውሩ ምናምን የምትለን አንተ ምንድን ነህ እንደ? አንተም የፈለግከውን አውራ፣ እኛም የፈለግነውን እናወራለን እንደ። ያንጽም ሳይሆን እኔ ግጭት ስለመሰለኝ ነው የሁለቱ። ይቅርታ። አዲስ ነህ እንደ ቲክቶኩ ላይ እንደ? አይ ሶፊ ጸብ የለም። እኛ ለምንድን ነው ጸብ? ምንድን ነው ጸብ? እኔ ጋር እኮ ጸብ የለም። እዚህ እኮ እዚህ ምጣጣስ የለም። እንነጋገራለን። ጸብ ምናምን በግድ ጸብ ልታመጣ ነው እንዴ? አይ ስለመሰለኝ ነው። እኔ ደንግጬ ነው። ይቅርታ። ለምን እጅህን እንዲዘርግተህ መተህ እንዴት ነው ጸብ የምንጣላው? አንተ እኮ አልዘረጋኩም። እኔ በመንፈስ ነበርኩ። እጅህን ማዘርግተህ አለው እያየሁ አይደል እንዴ? እሱ በመንፈስ ሆኜ ነው። በመንፈስ ሆኜ ነው። ምን እያልከን ነው? ፕሬር ጥያቄ አለኝ ግን ለመስፍኔ ለወንድም መስፍንና ችግር የለም። 5 ጥያቄ ጠይቀው። ቆይ 5 ጥያቄ ጠይቀው። አመክንዮ አንድ አዳምጠኝ ፕሬር። ችግር የለውም። ይኸውልህ የተድላን ተወው፣ ከኔ ጋርም የነበረውን ተውና መስፍኔን 50 ጥያቄ ካለ 5 ጥያቄ ካለ ጠይቄው እድል ሰጥቻለሁ። ችግር የለም ይመልስልሃል። አይ እኔ ሚዩት ነው መስፍኔ። ጠየቀውን አክል ትጠየቃለህ። አንድ ጥያቄ ይጠይቀኛል፣ አንድ ጥያቄ ይጠይቃለሁ። ቤተ እምነትህን ንገረኝ። ለማንኛውም ኖ እኔ ልከራከር አይደለም፣ ክርክር እኔ ልገጥምህ አይደለም። እዚህኛ ክርክር የለም፣ ልንማማር ነው። ቅድም አላየህም? ዲያቆኑ ሲያወራ አልሰማሁም። እኔ አላቅም፣ ይህንን ጉዳይ ላይ እኔ የማውቀው ነገር የለም። በቃ መብት ነው ስትጠየቅ። አላቅም ማለት እኮ መብት ነው። እንዲያወራልኝ ነው ቅድም አይደለም። ይኸውልህ እንደው ኢትዮጵያ ውስጥ ችግሩ ሁሉንም አውቃለሁ ሰው ስለሚል ነው እንጂ አላቅም እኮ አሪፍ መልስ ነው። ታስታውሳላችሁ? ኤልሳ ነው አይደለም ለሴትየዋ የዛሬ ዓመት ልጅን ትወልጃለሽ አላትና ከዛ ወለደች። ከዛ ልጁ ሞተ። ከሞተ በኋላ ጌያዝ ወደዛ ተፍተፍ ሲል ኤልሳ ጋር ሄደች።
እንደሚወለድ ነግረኸኛል፣ ሲሞት እንዴት እንደሚሞት አልነገርከኝም ስትለው በእውነት እግዚአብሔር ይህንን ከኔ ሰውሮታል አለ። እግዚአብሔር ይህንን ከኔ ሰውሮታል አላቅም ማለት ራሱ እኮ የመጨረሻ ትልቅ ፈውስና መልስ እኮ ነው። ሁሉን እንዴት ሰው ያውቃል? ስለዚህ ፕሬየር የምታውቀውን ትመልሳለህ፣ የማታውቀውን አትመልስም። የምትፈልገውን ጥያቄ ጠይቀው፣ እንደሱ ነው አካሄዱ ነው ፕሬየር። እሺ ጠይቀው። መስፍን ቅድም ሶፊ አንድ ጥያቄ ጠይቀው ነበር ሳትመልስ ያለፍከውና ቤተ እምነትህን ንገረኝ። ቤተ እምነትህን ንገረኝ። ጥያቄው ከየት ነው የመጣው? ጥያቄን እቀበላለሁ። ቤተ እምነትህን ፕሮቴስታንት ነኝ። ህብረት የምታደርገው የት ነው? ሙሉ ወንጌል። ሙሉ ወንጌል። እኔም እጠይቃለሁ፣ አንተም ጠይቀኝ። መጀመሪያ አንተ ጠይቀኝ፣ ቀጥሎ እኔ እጠይቃለሁ። ጠይቀኝ። ተስማምተናል አይደል? ተስማምተናል። ከጠየክ በኋላ ግን ኔትወርክ እንዳይቋረጥብን። በፍጹም አይቋረጥም። ቅድም ሶፊ ዲያቆን መዳን በነበረው ጥያቄ ላይ ወደ አንተ አምጥቶት መስፍኔ እስቴን መልስና አናግረው ዲያቆን እንዲህ እያለ ነው ለዚህ ምን መልስ አለ ሲል አንድ ጥያቄ ጠይቋል። በክርስትና እምነት አስተምሮ መሰረት ደግሞ የኢየሱስ ክርስቶስ በመስቀል ላይ የፈጸመው የማዳን ስራ ለሰዎች ሁሉ በፍጹም የተፈጸመ ነው። ተፈጸመ ስላለ ማለት ነው። ዮሐንስ 19:30 ላይ ራሱንም ነፍሱንም ሰጠ ይላል። ተፈጸመ። የኃጢአት ዕዳ ሙሉ በሙሉ መከፈሉን ያሳያልና እነዚህ ተፈጽመዋል፣ በጸጋው ማመን ፍጹም ቤዛነት ተከናውኗል የሚሉት የመጽሐፍ ቅዱስ ትልልቅ ጭብጦች ይሄ መድረሻዬን አላውቅም ከሚለው ጋር አይጋጩም? ቅድም የነበረውን ነገር ፍጹም አይጻረርም ወይ የሚል እንዳው ብታብራራልን። ጸጋው ተፈጽሟል የሚል ማስረጃ አስተኝ። መጀመሪያ ጸጋው ተፈጽሟል የሚል አንድ ማስረጃ አስተኝ አንተ ራስህ ከመጽሐፍ ጸጋ ተፈጽሟል ባልኩም በደንብ ስማኝ። በጸጋ አንተ ራስህ የተናገርከውን ይኸውልህ፣ ጸጋው ተፈጽሟል የሚለውን ነገር ጸጋ ተፈጽሟል የሚል ነገር አለ ከሌለ ከእንደገና ጥያቄን ጠይቀኝ። የመስቀል ስራ አልክ፣ ጸጋው ተፈጽሟል ተባልኩ አልክ። ድገመው ጥያቄህን ምንም ሳታጓድል ድገመው። በዮሐንስ 19:30 ላይ ተፈጽሟል፣ ክርስቶስ ፈጽሞልናል እና ተፈጽሟል የሚሉት በጸጋው ማመን እንደገና ደግሞ ፍጹም ቤዛነት የሚሉት ትልቅ አንኳር የመጽሐፍ ቅዱስ የክርስቶስ ስራን የሚገልጹ ሐሳቦች መሄጃዬን አላውቅም ከሚለው ከአንተ ሐሳብ ጋር አይጋጩም ወይ ነው የኔ ጥያቄ። መልካም እንግዲህ ጸጋው በእምነት አድኗቸዋል ሲል ተፈጸመ የተባለው በስጋ ወራት የሰራው ኢየሱስ ክርስቶስ ብቻ አዳነ በማለት አይደለም። የቤዛነት የመስቀልን ስራ ስናይ ግን ኢየሱስ ክርስቶስ አብ ስጋ አልለበሰም፣ ወልድ ስጋ አልተዋሃደም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ በመካከለኛ ሆኖ ከራሱ ጋር አስታረቀን ብለን እናምናለን። ይህንን ተፈጸመ ያለው በስጋ ወራት ዳግማዊ አዳም ሆኖ ስለመጣ የአዳምን ጩኸት ስለጮኸ ተፈጸመ ማለት ዳግመኛ በሰው በፊት እንደተራበው ይራባል ማለት አይደለም። በፊት እንደተጠማው ይጠማል ማለት አይደለም። በፊት እንዳለው ይታያል ማለት አይደለም። ለዚህ ማስረጃችን የት ነው? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ካሁን በፊት ባየነው እንደዚሁ እኛ እንኳን ባየነው በእንደዚሁ አይመጣም ማለት ቅዱስ ጳውሎስ። ስለዚህ ማነው ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ምን አለ? ተፈጸመዋል። ተፈጸመ ያለው ምንድን ነው? ዕብራውያን ምዕራፍ 5 ቁጥር 7 ላይ ምንድን ነው የሚለው? በስጋ ወራት ጸሎትና ምልጃን አቀረበ። ድጋሚ ኢየሱስ ክርስቶስ ተራብኩ ያለውን፣ ተጠማው ያለውን፣ ይቅር በላቸው ያለውን አይነት በዕለተ ዓርብ በፈጸመው ነገር ዳግመኛ እናየው። ይሄን ምን አለው ማለት ነው? በስጋ ወራት የሰራውን ቤዛ የሆነውን ነገር በአጠቃላይ ተፈጸመ ብሎ ፈጽሞታል። አሁን የሰው ልጅ በአዳም ኃጢአት አይጠየቅም።
ሙስሊሙም የሚጠየቀው ምንድን ነው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በልጁ በአንድ ልጁ በኢየሱስ ክርስቶስ ያመነ የዘላለም ሕይወት አለው፣ በአንድ ልጁ በኢየሱስ ክርስቶስ ያላመነ አሁን ተፈርዶበታል ይላል። ስለዚህ እኛ የሰው ልጆች በአጠቃላይ በልጁ ስናምን የዘላለም ሕይወት አለ፣ ድነናል። ይሄ ግን ያገኘነው ተስፋ የዘላለም ሕይወት ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 25 ላይ ምን ይላል? እርሱ የሰጠን ተስፋ የዘላለም ሕይወት ነው ይላል። ስለዚህ ጸጋው በእምነት አድኖናል ስንል ምን እያለን? በአዳም ዕዳ በደል ኃጢአት ተጠያቂ አይደለን። በአዳም ዕዳ በደል ተጠያቂ አይደለንም። ጸጋው ብቻ ነው ያዳነን? አይደለም። እምነቱ ብቻ ነው? አይደለም። ጸጋው በምን አድኖናል? በእምነት አድኖናል። ስለዚህ ጸጋው በእምነት ካዳነን በኋላ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ምን ይላል? መዳናችሁን በፍርሃትና በመንቀጥቀጥ ፈጽመዋል። ስለዚህ ከኔ ምን የሚጠበቅ ነገር አለ? ድኛለሁ፣ ጸጋው በእምነት አድኖኛል። ድኛለሁ ትላለች ኦርቶዶክስ ጀግና። ከዛ በኋላ ምን ትላለች? እንድናለን ትላለች። እየዳንን እንድናለንም ትላለች። እየዳንን የሚለው ዕለት ተዕለት መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ። ስለዚህ መስፍን ጋር ምን አለ? ጸጋው በእምነት አድኖታል። ኤፌሶ ምዕራፍ 2 ቁጥር 8 ላይ፣ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ ይላል። ስለዚህ ምን አለ ማለት ነው? እኔ ጋር የምፈጽመው ደህንነት አለ። ድኛለሁ፣ እንድናለን፣ እየዳንን እንድናለን እንላለን። ስለዚህ እዚህ ጋር እኔ የምፈጽመው ነገር ከኔ የሚጠበቅ ነገር ስላለ ከኔ የሚጠበቀው ምንድን ነው? ቃሌን ሰምቶ የሚያደርግ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል። ቃሌን ሰምቶ የማያደርግ ደግሞ ቤቱን በአሸዋ ላይ የገነባ ሰው ይመስላል። ስለዚህ ቃሉን ገንዘብ ያደርጋሉ፣ ወደ ራሴ ያደርጓሉ፣ ፍሬ አፈራበታል። ፍሬ ካላፈራውስ? ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኛል፣ ገበሬውም አባቴ ነው። በእኔ ያለውን ሲል ምን እያለ? በክርስቶስ ያለው ክርስቲያን የሆነውን በክርስቶስ እቅፍ ውስጥ የገባውን ፍሬ ካላፈራ ምን አድርገዋለሁ አለ? ሸርከት ትወገዳል። ስለዚህ ምን እናደርጋለን ማለት ነው? ፍሬ እንድናፈራ ደግሞ በእርሱ መሆን ያስፈልጋል። ስለዚህ ዕለት ተዕለት መዳናቸውን በፍርሃትና በመንቀጥቀጥ ፈጽሙ። የምንፈጽመው ነገር አለ። እንድናለን እንላለን፣ ድነናል፣ እየዳንን እንድናለንም እንላለን። ስለዚህ ሶስተኛው ነገር ምንድን ነው? ራሴ የምፈጽመው ነገር ስላለ ነው። ሶስተኛው ግን ምንድን ነው? ፍሬ ማፍራት ይጠበቅብናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ ትጋትን ሁሉ እያሳያችሁ በእምነት ላይ በጎነትን ጨምሩ ይላል። በበጎነትም እምነትን፣ በእምነት ደግሞ ራስን መግዛት፣ ራስን በመግዛት ደግሞ እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድ። እነዚህ ነገር ለእናንተ ሆኖ ቢበዙ ፍሬ ቢስ እንዳትሆኑ ያደርጋችኋል። እነዚህ ነገር የሌሉት እውር ነው። አሁን ለምሳሌ ከዚህ ውስጥ አንዱ ወስደ እምነት ብቻ ነው ብታየው እውር ነህ እያለ ነው መጽሐፉ ራሱ ጴጥሮስ ራሱ። ስለዚህ እነዚህ ነገር ለእናንተ በሙላት ቢኖሯቸው የዘላለምን ሕይወት በሙላት ትወርሳላችሁ ይላል እስከ ቁጥር 12 ስታዩ። ስለዚህ ኢየሱስ ክርስቶስ የሰጠን ምንድን ነው? ተስፋ የዘላለም ሕይወት ነው። ሁለተኛ ነገር ደግሞ መዳናችሁ እስከ መጨረሻው ድረስ የጸና እርሱ ይድናል ቃሉ። ሌላው ጋር ግን በመንገድ ላይ ይመጣና ምን ይላል? ከዳንክ ድኛለሁ ይላል። ክርስትና ግን የማደግ ሕይወት ነው። ስለዚህ ይህን ይመስላል ወንድሜ። ያው ካልመለስኩልህ ምናልባት ሶሪ፣ የትኛው ጥቅስ ላይ እንዳልመለስኩልህ ድጋሚ ላብራራልህ እችላለሁ። ያለበለዚያ ግን እኔ እጠይቅሃለሁ። መስፍን ቆይ ጥሩ ጥያቄ ማለት ከፍራለሁ ፓስተር። አይ ሌላ ሰው እንዲገባ አልፈልግም። የጠየቀኝ ባለቤቱ ራሱ ይመልስልኝ መጀመሪያ። አይ ችግር የለውም ፓስተር ይቀጥልና ሁሉም ሀሳብ እንዲቀጥል። እስቲ ሌላ ሰው ቀጥሉ። እሺ ቀጥሉ። በቃ በታንኪው ፓስተር ጥያቄ ካለ እሺ ጠይቀኝ። በዚሁ ዙሪያ ቅር ያለ ነገር ካለ አንተ ጠይቀኝ። ቀጥሎ ደግሞ እኔ እጠይቅሃለሁ። ያው እንደ ታናሽነቴ ላስቀድመ ብዬ ነው። ኧረ ታናሽም አይደለም፣ ችግር የለውም። ያው ጥያቄ ለሁሉም ሰው ጥያቄ መልስ አዘጋጅታለሁ ብዬ አምናለሁ። ተዘጋጅቻለሁ እያልክ ስለሆነ ማለት ነው።
ግን ሁለት ጥያቄዎችን ጠይቃለሁ። በእንደዛ በሚል እኔ አይደለም ሐዋሳ ነኝ። እየተማማርን ነው። ሶፊ እኮ ይቅርታ ፓስተርዬና እሺ፣ ሶፊ ነገረ ባላቀው አላቅም እላለሁ። ምንድን ተመችቶኛል፣ ነው ይናክል ባላቀው አላቅም እላለሁ። የምን አይምሮን ተመችቶኛል። መወጠር ነው? እሱን ተወውና ጥያቄ ካለ ጠይቅ ነው ያልኩ። ካላወቅኩት አላውቀውም። ቅዱስ ጳውሎስ እኮ ከእውቀት ከፍለን እናውቃለን ያሉ ሁሉን ነገር እኔ ያውቃለሁ አላለም። ከትንቢትም ከፍለን ያሉ። ስለዚህ በእንደዛ ውስጥ አትለፍ። እሺ ያው ኦርቶዶክስ ብቻ ሳይሆን ፕሮቴስታንትም ድነናል፣ እየዳንን ነው፣ እንድናለን ብላ ታምናለች። መጽሐፍ ቅዱስም በዚህ መንገድ ስለሚያስተምረ እሱን እናምናለን። ግን ለመዳን የምናደርገው ነገር ሳይሆን ስለ ዳንን የምናደርገው ነገሮች ናቸው። አንተ ቅድም እያነሳቸው ያለው ስለ ዳንን የምናደርጋቸው ሰው ሲድን በጌታ ያመነ መጽሐፍ ቅዱስ ሲናገር ቲቶ መጽሐፍ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህ ጸጋ ዓለማዊ ምኞት ክደን የተባረከውን የአምላካችን መገለጥ እየጠባበቅን በአሁኑ ዓለም እንድንኖር የሚያደርገን ነው ይለናል። የሚያድን ጸጋ ተገልጧል፣ አድኖናል። ግን ስለ ዳንን በዚህ ምድር ላይ ማድረግ ያለብን ነገሮች አሉ። ስለ ዳንን ማለት ለመዳን የምናደርጋቸው ሳይሆን ድነናል፣ ግን የምናደርጋቸው ስራዎች ናቸው። እነዚህ ስራዎች ግን ዓለማዊ ምኞት መካድና ጌታን መምሰል ነው። ሶፊ ጥያቄ አለው መሰለኝ። ሌላኛው ደግሞ ቅድም አንተ ያነሳት ጥያቄ አለች። አንደኛው ተፈጽሟል ያለው ስራ አለ። የእሱ ስራ ቅድም ያልናት ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ አንተ የሰጠኝን ስራ ጨርሼ አከበሩኝ ነው ያለው። የሰጠውን ስራ ጨርሼ አከበሩኝ፣ አንተም ዓለም ከመፈጠሩ በፊት ያዘጋጀኝ ክብር ልጅን አክብር ነው ያለው። ጨርሻለሁ ያለው ስራ አለ። የጨረሰው ስራ የመዳን ስራ ነው። ይሰማል አይደለም? አይ ጥያቄ መስሎኝ ነበር። እንደ ትምህርት ነው እየሰጠህን ያለው። አይ እኔ አላቋርጠም ብዬ ነው። ጥያቄ ቢሆን መልሳሌ ብዬ መልስ ነበረ። ትምህርት ነው፣ መቀጠል ትችላለህ። ጥያቄ ሲኖር ግን መልስልሃለሁ። እሺ እመጣለሁ። ጥያቄ እሱን ካነሳው በኋላ ጥያቄን ጠይቀሃለሁ። እና ጨርሻለሁ ያለው ስራ አለ። እሱ ስራ የመስቀሉ ስራ ነው። ሰዎች መስራት የማይችሉትን ቀድሞ አባት አዳም የነበረውን ስራዎችን ሰዎች መስራት አቅቷቸው እየጠፉ ያሉበትን ተቀባዛዥ የሆኑበትን ያሉትን ስራ መስቀል ላይ ጨርሻለሁኝ ነው ያለው። ጨርሼ አከበሩ ነው ያለው። አንተም ደግሞ ዓለም ከመፈጠሩ በፊት በአዘጋጅን ክብር አክብረኛለሁን። ቅድም አንተ ያነሳት መሲ በጣም የወደድኳት ፊልጵስዩስ ምዕራፍ 2 ላይ ያለችውን ሀሳብ ናት። መካከለኛ ሆኖ የመጣው ጌታ አምላክ ሆኖ ሰው ሆኖ የተገለጠ ፍጹም አምላክ ፍጹም ሰው ሆኖ ጌታ መካከለኛ ሆኖ ከአብ ጋር አስታረቀን። መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 2 ቁጥር 11 ላይ የድሮ ሰዎች የነበራቸው ማንነት ምዕራፍ 2 ቁጥር 1 ጀምሮ ያለው በአጣታቸው አስታረቀን ነው የሚል ማስረጃ አለ። ግን ፓስተር ይቅርታ፣ ከማን ጋር አስታረቀን ያልከው? ከአብ ጋር አስታረቀን ያልከው? መጣበታለሁ። ማስረጃ ራሱ ጋር ነው ያስታረቀን። እየሰማው ነው ማለት እኮ ዝም ብዬ አልፋ ያለው አይደለም። ከአብ ጋር የመስቀሉ ስራ ከአብ ጋር አስታረቃችሁ የሚል እስቲ ማስረጃ ስጠኝ። ምዕራፍ 2 ቁጥር 1 ላይ ሁለቱን ያዋድ ዘንድ በአዋጅ በትንቢት የተነገሩን የሕጉን ቃል በደሙ አፍ ያፈረሰው ሁለቱን አንድ ያደርግ ዘንድ ከአብ ጋር አስታረቅን ብሎ ቃል አይደለም አይልም። በመጽሐፍ ቅዱስ እንደዚህ አንተ በተናገርከው ወርድ የተጻፈ ነገር በአንድ ጊዜ አትሳሳት። ይኸውልህ ቆላሲያስ ምዕራፍ 1 ቁጥር 20 ላይ ምንድን ነው የሚለው? በመስቀሉ ደም ሰላምን አድርጎ በሰማይ በምድር ያሉትን ሊያስታርቅ ለራሱ ፈቅዷልና ነው የሚለው። ከራሱ ጋር ነው ያስታረቀን። ማስረጃ ካለ ማምጣት ይችላል። ያለበለዚያ ግን ማስረጃው ይሄ መሴ ወይ ፓስተር አስታረቀ ብለን ስንል እኮ አስታረቀ ብለን ስንል ከማን ጋር ነው ታዲያ ያስታረቀን? ከራሱ ጋር አይደለ ያስታረቀን አይደል? እሱ ነው ያልከው ያለሁት። እና ስለ ዳነን የምንሰራቸው ስራዎች ካሉ ቅድም አንተ የጠቀስካት ጴጥሮስ ምዕራፍ 2 ቁጥር 5 ላይ ያለችውን የጠቀስካቸው ጨምራቸው ያሉትን ቃላቶች ስለ ዳነን የምናደርጋቸው ስራዎች እንጂ
ለመዳን የምናደርገዎች ናቸውን? ጥያቄ ነው። መልካም ልድገም? አይ በቃ ደስ የሚል ጥያቄ ነው የጠየቀኝ። አንዴ ከዳንን ደህንነቱ አይጠፋም አይደለ? አይደለ ፓስተር? ለምን ትሰራለህ ታዲያ? አዎ ብያለሁ። ለምን ትሰራለህ? ለምን ትጸልያለህ? ለምን ትጸልያለህ? ለምን ለመዳን አይደለም? ለመዳን ካልሆነ ለምን ትሰራለህ ነው የምልህ። ቆይ አዳመጥከኛ? ስራዬ ስለሆነ አሁን ቆይ አዳምጠኛ። ስራ ምንም አይጠቅምም ተቀበልኩ፣ እሺ አልኩና ያው እንደዚህ ተብሎ የተጻፈበት የለም ሲጀምር ፋሚሊዎቼ እንዲህ ተብሎ በመጽሐፍ ቅዱስ የተጻፈ ስራ አያስፈልግም ተብሎ የተጻፈ ነገር የለም። አብርሃምም በስተርጅናው ባረከው ነው የሚለው ዘፍጥረት ምዕራፍ 24 ላይ። ግን አሁን ለአንተ ጥያቄ አንዴ ከዳንን በኋላ ድነናል ብላችሁ የምታስቡ ከሆነ ለምን ትሰራላችሁ ነው። እኔ የዳነ ሰው ያልዳነ ሰው ሊድን ይሰራል፣ በረከት ሊያገኝ ጸጋ ሊያገኝ በቃ ዕለት ተዕለት ራሱን አብዴት እያደረገ ይገኛል። እናንተ ግን ድነናል ብላችሁ ከጨረሳችሁ ለምን ትሰራላችሁ? እሺ መሴ ጥሩ ጥያቄ ነው። ድነናል፣ ለመዳን የምንሰራው ስራ የለም። ግን መጽሐፍ ቅዱስ ሲናገር ምዕራፍ 2 አንደኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይ ያለችውን ስራ የምንላቸው በጌታ ፊት የምናደርጋቸው ህብረት ነው። ቅድስና ጌታ ቅዱስ ስለሆነ ቅዱሳን ሁኑ ስለተባልን ጌታ ጋር ህብረት ለማድረግ ነው የምናደርጋቸው። ቅድም አንተ አንስታታል ባልሳሳት፣ ቅድም አንተ ስራ ዝርዝር አይደለም ጥያቄ እሱ አይደለም። እኔ ስጠይቅ በጣም እጠነቀቃለሁ፣ ሰዎች መልስ እንዲሰጡኝ ይፈልጋለሁ። አንተ አንዴ ጸድቅ ያለው ካልክ ስራ ለምን ትሰራለህ እንጂ የስራ አይነቶች በሚል ጥያቄ አይደለም። ስለዚህ ለምን ትሰራለህ? ጸድቀ ቆይ አዳምጠኝ። ስራ ዋጋ ከሌለው ለምን ትሰራለህ? እማትሰራ ከሆነ ደግሞ ከአጋንንት በምን ትለያለህ? አልሰራም የምትል ከሆነ ከአጋንንት በምን ትለያለህ? ስራ የማይሰራው የጽድቅ ስራ አጋንንት ነው። ከዛስ በምን ትለያለህ? እሰራለሁ ካልክ ደግሞ ምን ያደርግልሃል? ጥያቄው ይሄ ነው። መልስልኝ። ልመልስልሽ። አጋንንትና ሰው ሲጀመር አይገናኝም። ይሄ ከአንድ አገልጋይ አፍ አይጠበቅም። መጀመሪያ እሱን አገልጋይ ስለሆንኩ አውጣና እኔ መጽሐፍ ቅዱስ ውጭ አልናገርም። ሲጀምር በጠይቅህ እንኳን ከመጽሐፍ ቅዱስ አያይዤ ነው። አጋንንትም ያምናሉ አንተም ታምናለህ ይላል። እምነትን እንኳን የሰው ልጅ የሚለይበት ቦታ ይለያል እንጂ ከእምነት ጋር እያይዞ መጽሐፍ ቅዱስ ይናገራል። ፓስተርዬ እንዳትሳሳት፣ ከኔ ጋር ስትወያይ እኔ ከመጽሐፍ ቅዱስ እያወጣሁ ነው የምጠይቀህ። አሁን አንተ ድኛለሁ አልከኝ፣ ታንኪው አልኩ። መዳን ቀር አላለኝም። የሰው ልጅ ሁሉ ቢድን ደስተኛ ነኝ። በአንድ ገበታ እንደው የዘላለምን ህይወት እንድንኖር ፍቃዴን ማነው ምኞቴን። አሁን እኔ አንተን የምጠይቀህ ድኛለሁ አልክ፣ እሰየው። አይ ስራ ምንም አያደርግልኝም ካልክ ከአጋንንት በምን ትለያለህ? አጋንንትም አልሰራም ብሏል። አይ ስራ ለመዳን አይጠቅመኝም ካልክ ለምን ትሰራለህ? አንዷ አንተ ያመጣት ሀሳብ ላይ ሁለት ጥያቄ ነው። ስለዚህ ይህንን መልስልኝ። እሺ ስራ የምሰራው ከጌታ ጋር ህብረት ለማድረግ ነው። እኔ ስራዎች ቅድም አንተ ያልካቸውን ከጌታ ጋር ህብረት የምናደርጋቸው ስራዎች ናቸው። ቅድም በጎነትን ጨምሮ ያልካትን ቃል፣ የወንድሞች ፍቅርን ጨምሮ ያልካትን ሀሳብ እነኚህ ቅዱሳን በጌታ የዳኑ ሰዎች፣ የጸደቁ ሰዎች፣ በጌታ ስራ የዳኑ ሰዎች የሚያደርጉት ስራዎች ናቸው። ይሄ ደግሞ ኦርቶዶክስ ጥምቀት አስተምራለች። ህብረት ነው። ከቅዱሳን ጋር የምናደርጋቸው ህብረት ናቸው እንጂ ለመዳን የምታደርጋቸው የለም። ለመዳን የምናደርጋቸው ስራዎች የለንም። የታለቁና ያን በመስቀል ላይ ያለቀ ስራ ነው። ግን ስለ ዳንን ማድረግ ያለብን በሀሳብ አልተግባባንም። ፓስተር አከብርሃለሁ፣ እወድሃለሁ። መልሱን ልሰጠኝ አልቻልክም። እኔ የመልካም ስራ ምንድን ነው ብዬ አልጠየቅኩም። እኔ ጥያቄ አሁን ደግሜ ድንገት መልካም ስራ አያስፈልግም የምትል ከሆነ ከዳንኩ ድኛለሁ ካልክ መልካምን ስራ ለምን ታደርጋለህ? ካላደረክ ደግሞ ከአጋንንት በምን ትለያለህ?
ስለዚህ ምናልባት የገባህ አይመስለኝም ፓስተርዬ ካልተሳሳተ። ገብቶኛል፣ አቤት በጣም ገብቶኛል መስፍኔ። አሁን አንድ ጥያቄ ከተቻለ አንተ መልስ አደለ እንችን ጥያቄ ለአንተ እንደውም እንዳላዞራት አንተ መልስ ስላለን መስል ይቅርታ መስል አንተ መልስ። ዲያቆን ነበርኩ አለ ሆነ መልስልኝ። አንድ ጊዜ መስል ስማኝ። ከጌታ ጋር ህብረት ስላለኝ ነው አለ እኮ። ከጌታ ጋር ህብረት ያለው ሰው ደግሞ አመፅ በውስጡ የለበትም። መልካም ስራ እኔ እንደዛ አልጠየቅኩም። የጠየቅኩን ነገር አንተ ልጅ በጣም ያንተ ደግሞ ችግሩ ምንድን እንደሆነ ታውቃለህ? ጆሮህን ስጠኝ እስቲ። እኔ ምናልባት ታድዬ እንደው የሚነቀፍ ቃላት ተናግሬ ከሆነ ይቅርታ። መጀመሪያ ጆሮ ስጥ። የኔ ጥያቄ ከዳንን ድነናል ብላችሁ ስራ አያስፈልግም ካላችሁ ባጭሩ ካጋንንት በምን ትለያለህ አንተ? ማን ነው ስራ አያስፈልግም? ያስፈልጋል ነው ያስፈልጋል ነው። እሺ አላማ ለመዳን ያስፈልጋል ነው ያስፈልጋል። ስራ ለመዳን አይደለም የሚያስፈልገው። ስራ ለመዳን አያስፈልግም። ለመዳን ካላስፈለገ አጋንንትም እድንበታለሁ አይልም፣ አንተም እድናለሁ አትልም። ካጋንንት በምን ትለያለህ? ቆይ አዳምጥ። አሁን በአጠቃላይ ጥቅስ እየጠቀስክ ጥያቄ እንደዚህ ነው። በማስረጃ ጠቅሰህ አልጠየቀኝም። አዳምጥ። ታንኪዩ። እሺ ጠቅሼ ልጠይቅህ። ያዕቆብ 2:19 ላይ እግዚአብሔር አንድ እንደሆነ አጋንንት ያምናሉ ይንቀጠቀጡማል፣ አንተም ታምናለህ መልካም ታደርጋለህ ይላል። አንተ ከአጋንንት የተለየ መልካም የምታደርገውን ከመጽሐፍ ቅዱስ አሳየኝ። እምነት ፕላስ የምታደርገውን ነገርኛውን መልካም ስራ በላውጣና አሳየኝ። እሺ መልካም ታደርጋለህ፣ እሱን አሳየኝ። ገላትያ 2:20 ላይ ሂድ። እምነት ፕላስ ሊያሳየን ነው፣ አውጣና አሳየን። እሺ እምነት ፕላስ የሚባል ነገር አይደለም። አሁን ማወራ የመጽሐፍ ቅዱስ ቃል ነው። አዳምጠኝ። አንተም ታምናለህ እኮ አለ። አንተ ታምናለህ ማለት ፕላስ የለውም እንዴ? አዳምጠኝ። የአጋንንት እምነትና የክርስቲያን እምነት በጣም ነው የሚለያየው። እምነቱ ራሱ በጥቅስ በማስረጃ ታድዬ በጣም ወዳለው አከብራለሁ። ማርያምን በማስረጃ ይለያል የምትልበትን አሁን አንተ ታምናለህ አጋንንት ያምናሉ አለ። መለያው እምነት ፕላስ ምን አለ? መልካም ስራ የሰው ልጆች ጋር አለ ብሏል። እሱን እምነት ፕላሱን አሳየኝ። አዳምጠኝ። ገላትያ 2:20 ላይ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ውስጥ ይኖራል አለ። ስማላለን ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም። ምንም ክርስቶስ ምን አደረገልህ እኮ አይደለም። አመንክ እኮ እሱን አመንክ። እምነት አለህ እኮ ተባለ። አታቋርጣ መስፍኔ፣ ይጨርስ እሱ። አታቋርጥ መስፍኔ። አያስወራህም እኮ ችግሩ እሱ ነው። እሱ አድምጠህ እዚህ ጋር ነው ችግርህ፣ እዚህ ጋር ነው እንትን ብለህ በራስህ ጊዜ እኮ ማብራራት ትችላለህ። ገብቶሃል? አሁን ይሄ የሚመለከተን ሰዎች 329 ሰው በላይ እያዳመጠን ነው ያለው ሰው። ስለዚህ መቼም መስፍን እኮ ያምናል ብዬ አይደለም ማወራ። ይሄ ሀሳብ ግን ገዢ የሚሆንላቸው ብዙ ሰዎች አሉ ብዬ ነው ማወራው። ታድዬ ወደ ሀሳቡ እኔ እናንተ በሰላም ነው ያመሸነው። ሀሳቡ ይግዛ። ወደ ሀሳቡ ሂድ። በቃ እሺ አልኩት እኮ ወንድሜ፣ ወደ ሀሳቡ። አሁን በአጠቃላዩ ሀሳቡን ስንጠቀልለው አንድ ክርስቲያን ጥሩ ምግባር የሚኖረው ወይም ደግሞ መልካም ስራ በሱ ዘንድ ያለው እሱ ራሱ ሳይሆን ክርስቶስ በሱ ውስጥ ስለሚኖር ነው እንጂ ሊጸድቅ አይደለም የሚሰራው። ለመጽደቅ አይደለም መልካም ስራ የሚሰራው፣ ስለጸደቀ ክርስቶስ በእሱ ውስጥ ስለሚኖር ነው። እንዴት ነው የሚኖረው? በአጠቃላይ አንድ ሰው መልካም ስራ እሰራለሁ ማለት ብሎ መልካምን ስራ መስራት አይችልም። ይህን ደግሞ ከሮሜ 7:13 ጀምሮ ማንበብ ትችላለህ። ማንም ሰው መልካም ስራ እሰራለሁ ብሎ መስራት አይችልም። የማደርገውን አይደለውም በእኔ ውስጥ የሚኖረው ኃጢአት ነው እንጂ ለዚህ ለሞት ከተሸጠ ሰውነት ማን ያድነኛል ይላል ጳውሎስ። ስለዚህ ኃጢአት እንዳይሰራ የሰው ልጅ እንዴት ነው መሆን ያለበት ካልን ሮሜ ምዕራፍ 6:6 ላይ እንግዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና። ሲሞት ምንድን ነው የሚያደርገው? ክርስቶስ ነው በሱ ውስጥ የሚኖረው።
አየህ አንተ እንዲሁ ትላለህ እንጂ ማንም ሰው ኃጢአትን አለመስራት አይችልም። ክርስቶስ በሱ ውስጥ ሲኖር ነው እንጂ አለመስራት የሚችለው። ስለዚህ ማንም ጻድቅ የጠፋው የማንም ሰው አእምሮ ጥሩን አመዛዝኖ መኖር ስለቻለ ሳይሆን ስለጸደቀ ነው እንደ ጻድቅ መኖር የሚችለው። ማንም ሰው ካልጸደቀ እንደ ጻድቅ መኖር አይችልም። ይሄ ነው የመጽሐፍ ቅዱስ መደምደሚያና መጨረሻ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ስለሚል አዲስ ፍጥረት ያልሆነ የኔ ጥያቄና መልሱ አሁንም አልተገናኘም። ቃሌን ሰምቶ የሚያደርግ ሲል ግን ከኔና ካንተ የምናደርገው ነገር አለ የለም? ቃሉን ሰምቶ ማድረግ የሚችል የለም እያልኩ ነው። ክርስቶስ በሱ ውስጥ ከሌለ አይ ኖ ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ቃሌን ሰምቶ የሚያደርግ ቤቱን በምን ላይ የሰራ ልባም ሰው ይላል? በአለት ላይ። ካንተ ማድረግ አለ የለም? ካንተ ማድረግ አለ የለም ነው ያልኩ። ቃሉን ሰምተ ማድረግ አለ የለም? ክርስቶስ ከሆነለት ያደርጋል። አልጠየቅኩም። ቦታው ላይ የተጻፈውን ነው የምጠይቀህ፣ የተጻፈውን መልስ። እሺ አለቱ ማን ነው? ተወሱ ጥያቄ አይደለም። ቦታው ላይ የተጻፈውን ነው የምጠይቀህ እኔ። ቃሌን ሰምቶ የሚያደርግ ቤቱን በአለት ላይ የሰራ ባነው ቤቱን በአለቱ ላይ የሰራ ልባም ሰው ይመስላል አለ። ቃሉን ሰምተህ ያልጠየቅኩን አትጠይቀኝ። ገና አልጠየቅኩም። ጠያቂ እኔ ነኝ። ጥቅሱን የሚያመጣሁት እኔ ነኝ። አወራ ችቻልኩ የማይገናኝ ነገር ቢሆንም ዝም ብለው አታርገህ ስም አላችሁኝ። እሺ አልኩኝ፣ ሰማሁ። አሁንም የምጠይቀህ ቃሌን ሰምቶ የሚያደርግ ቤቱን በአለት ላይ የሰራ ልባም ሰው ይመስላል። ቃሌን ሰምቶ የማያደርግ ሲል የሚያደርጉና የሚያደርጉ ቃሉን ሰምቶ የሚያደርጉና የማያደርጉ ሁለት ሰዎች አሉ አይደል? ሁለት አካላቶች አሉ አይደል? ለታደለ ግን አንተ ካነሳው ጥቅስ እኮ አልወጣሁም እኔ በአለት ላይ የሰራው አሁን ቆይ አላወራሁም። ሌላ ነገር እኮ አላወራሁም እኔ። ስለዚህ ቃሉን ሰምቶ የሚያደርግ ማን ነው? ቃሉን ሰምቶ የሚያደርገው ቤቱን በአለት ላይ የሰራ ነው። አለቱ ደግሞ ክርስቶስ